ፍርድ ሲመጣ ደግሞ በፍርድ ወደ ገሃነምና ወደ ዘላለም መንግስት ይገባሉ እንደዛ ነው የኛ እምነት የመጨረሻው ላይ ልዩነት አለን ፊላ ሰው እንዲያውቀው ያክል ቀጥሉ ስለዚህ ገሃነም የሚባል ነገር የለም ማለት ነው ማለት ከእንትንም በፊት ክርስቶስ ከመምጣቱም በፊት ገሃነም አይገቡም ማለት ነው ለምሳሌ ያክል ከክርስቶስ ጌታችን ከመምጣቱ በፊት ሲኦል ሁሉም ሲገቡ ሁሉም በአብርሃም እቅፍ ነበሩ ማለት ነው like there is no distinct place ወይም ደግሞ state ወይ distinct place or state አልነበረም ማለት ነው ሲኦል ላይ በብሉይ ኪዳን የነበሩ ቅዱሳኑን ነው የምትለኝ አይደለ ማለቴ አሁን ለምሳሌ ገሃነም መግባት የለም ካልክ ከፋይናል ጀጅመንት በፊት ገሃነም መግባት የለም ካልክ ያ ማለት ያው ብሉይ ኪዳንን የሚያካትታል በያስዩ ማርጌ ነው ስለዚህ ምክንያቱም ብሉይ ኪዳንም አዲስ ኪዳን ጊዜ ፋይናል ጀጅመንት ገና ስላልደረሰም ማለት ነው ስለዚህ በዛ መንገድ ከሄድኩ በሲኦል ነው የሚኖሩት ያ ሲኦልማ በአጠቃላይ ሙታን ሁሉ የሚወርዱበት ነው ብለን እኮ ተስማምተናል ሙታን የሚወርዱበት ቦታ ነው ሙታን የሚወርዱበት ቦታ ነው ቢያቲፊኬሽን የለም ምን የለም ያው ሙታን የሚወርዱበት ነው ግን ቀደም ስናወራ ምን ብዬ ነበር ሳወራ ሲኦል ላይ ደግሞ ዲስቲንክት የሆኑ ፕሌሶች አሉ አልኩኝ ጻድቃን በአብርሃም ቡዝም ሲሆኑ ጻድቃን ያልሆኑ ደግሞ ሌላ ፕሌስ ያው ገሃነም እኛ ብለን የምንጠራው እዛ ነበሩ ብለን ነው እኛ የምናምነውና እንደዛ አይደለም ማለት ነው ኦኬ ሌሎቹ የሚገቡት እናንተ ገሃነም ነው የምትሉት ነው ሌሎቹ የሚገቡት ማለት ነው ዊክድ የሆኑ ያው ገሃነም ነው የሚገቡት ያው ክርስቶስ ምሳሌ ሲሰጥ እንደነበረው እንደዛ ለምሳሌ ምሳሌ አርጎ ራሱ ጌታችን ቀጥል አይ ያው ጌታችን ምሳሌ ሲከፋፈል እሺ ቀጥል እየተጋጨ ነው አይ ችግር የለው ቀጥል አንተ ቀጥል በእኛ እንግዲህ መምህር በረከትም አሉ ያርሙኛል እንደዛ ሲከፋፈል አላውቅም ገሃነም እሳት የመጨረሻ ፍርድ ተሰጥቶ እንግዲህ ወደ ዘላለም እሳት የሚገቡበት እንደሆነ ነው እስከማቀው ድረስ ማለት ነው በሲኦል ግን በእግዚአብሔር በአብርሃም እቅፍ የሚያኖራቸው ቅዱሳን ነበሩ ከአጣኑ ለይቶ ከሌሎቹ ለይቶ ማለት ነው ያም ግን በሲኦል ተብሎ ብቻ ነው እስከማቀው የሚገለጸው እዛ ውስጥ ያለ ክፍፍል የለም እስከማቀው ማለት ነው ምናልባት ካለ እንግዲህ ከመምህር በረከት እንሰማለን አይ መልካምሽ እኔም ልጠይቅና መምህር አብረው ቢመልሽልኝ እንግዲህ ለመምህር ጌታውን እድል እንስጣቸውና ከዛው ላንቺ እድል እንስጥሽ ከይቅርታ ጋር አንድ የዚህ ነገር ለመናገር ፈልጋለሁ መሰለኝ ኦኬ እንዴት ናችሁ ሰላም ብያለሁላችሁን እንደምን አሉ ሰላም መምህር አትበል ብዬ አስቸግረሃል እንግዲህ እሺ በቃ አነሳለሁ ጥሩ አይ ምንድነው በብሉይ ኪዳን ያለው ሲኦል ነው ያለው ገነት የምትባለው ያው በአዳም በደል የተነሳ ተዘግታለች ሲኦል ነው ያለው ነገር ግን ደጋጋ አባቶችን ረድኤተ እግዚአብሔር በዛው በሲኦል ውስጥ ተጠብቃቸው ነበር ብለው አባቶች ያስተምራሉ በአዲስ ኪዳን ግን ገነትና መንግስተ ሰማያትና ገሃነመ እሳት አለ ሲኦልና ገነት አለ በአዲስ ኪዳን ማለት ነው አሁን በአዲስ ኪዳን እስከ ዕለተ ምጽአት ድረስ እስከ መጨረሻው ፍርድ ድረስ አጣን በሲኦል ይቆያሉ ጻድቃን ደግሞ በገነት ይቆያሉ ከፍርድ በኋላ ግን ጻድቃን ወደ ገነት ወደ መንግስተ ሰማያት ይገባሉ አጣን ደግሞ ወደ ሲኦል ይገባሉ ነው የኛ ትምህርትና በብሉይ ኪዳን ግን አንድ ነው ያለው ያም ሲኦል ነው ምናልባት ያው መምህር እንግዲህ ያስተካክሉታል ሲሪስተል እሺ ስላቆየናት ተጠይቅና ያው መምህር በረከት እድል ሰጣል እሺ ጠይቂ ከሁሉ በፊት እሺ ቴንኪው አሁን በእኛ ቤተክርስቲያን እና በፕሮቴስታንት መካከል ልዩነት አለ እኔ ባይዘው በመጽሐፍ ቅዱስ ነው ማለት በዚህ ኦርቶዶክስ በመሆን ፕሮቴስታንት በመሆን እዛ ላይ ትኩረት አላደርግም ምንም ኦርቶዶክስ በሆን ማለት ነው ምክንያቱም ሰው በሚሞት ወይም እግዚአብሔር ጌታ ኢየሱስ ክርስቶስ በሚመለስበት ሰዓት ዲኖሚኔሽንን አይጠይቅ በዚህ አምናለሁና
የኔ ጥያቄ ቅዱሳን ከሲኦል ያወጣሉ በሚለው ላይ ነው እና መጽሐፍ ቅዱስ ሰው የሚድነው የእግዚአብሔር ልጅ ስጋ ለብሶ ከመቤታችን ከቅድስት ድንግል ማርያም ተወልዶ በከፈለው በመስቀል ላይ በከፈለው መስዋዕትነት ሲያምን ያ ሰው ይድናል ይላል። ኃጢአቱን ከዛ አምኖ ተጸጽቶ ጌታዬ ለኔ ሞተህልኛል፣ ዋጋ ከፍለህልኛል፣ በደምህ እጠበኝ ሲል ያኔ ያምናል። ያመነ ይጠመቅ ይድናል። ከዛ ጥምቀት ይቀጥላል። ከዛ ስጋው ደግሞ መቀበል ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። እንደገና በመጽሐፍ ቅዱስ እንደገና ሆነም በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው ይላል። እንደገና ደግሞ በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ያላመነ ይፈረድበታል ይላል እና አሁን የመዳን ጉዳይ ግልጽ ነው። ጽድቅ ግልጽ ነው። ጽድቃችን ኢየሱስ ክርስቶስ ነው። አለቀ። እና ማንም ቅዱስ ቢሆን ማንም ጻድቅ ቢሆን ያ ሰው በክርስቶስ አምኖ በሰራው መስዋዕትነት ነው። ቅዱሳን በክርስቶስ አምኖ በሰሩት መስዋዕትነት ጻድቅ ይባላሉ። እና አሁን እኔ ትንሽ ኮንፊውዥን አለብኝና አንዳንድ ጊዜ ልጁ ቅድም ሲናገር እየሰማሁት ነበርና በትክክል ጥያቄው መጠየቅ የቻለ አይመስለኝም። አሁን እኔ የምጠይቀው ጥያቄ ገድላት ላይ ያሉት ላይ ክርስቶስ ሰምራ አባታችን ተክለ ሃይማኖት ላይ የተለያዩ ገድላት ላይ ሰዎች በእነሱ በፈጸሙት ተጋድሎ ቢያምኑ ቢጸልዩ በዛ ቢማጸኑ መንግስተ ሰማያትን እንደሚወርሱ ከሲኦል እንደሚወጡ ነው የሚናገረው። ያ ደግሞ የክርስቶስን መስዋዕትነት ከንቱ ያደርገዋል። እንደዛ አይነት ነገር ቢቻል ከአባታችን ከአብርሃም በላይ ጻድቅ አለ ወይ? ይቅርታ አድርጊልንና አይ ቲንክ ሴንቲመንት እያረግሽ ስለሆነ እንትን ምለው አንደኛ ቤተክርስቲያኗ ማትለውን እያልሽ ስለሆነ ላስቆምሽና ከዛው መምህራን ይናገሩ። የአንቺ መረዳት ሊሆን ይችላል። አስቆመኝና ቤተክርስቲያን የማትለውን የተናገርኩትን ንገረኝ ማስተካከል ስላለብኝ። እስካሁን ስትናገሪ ራሱ አገላለጽሽ እንደ መጀመሪያ ገድላትን የተጻፉበትን እንትኑን ረስተሹ ነው እንደዛ። እኔ ቆይ አንድ ነገር ልንገር። በገድላት እኔ በመሰረቱ የሚሆኑ ገድላት ላይ በፍጹም ተቃውሞ የለኝም። ላይክ አሁን የቅዱስ ጊዮርጊስን ገድል በትንሹ አንብቤያለሁ። ብዙ አይኖንት ስላየሽ ይቅርታ አድርጊልኝና እየተቃወምኩሽ አይደለም። ጥያቄ መጠየቅሽ ተገቢ ነው። ግን ጥያቄ ግን ሲጠየቅ ስቴትመንት እያስቀመጡ ማለት ጥያቄ አይደለም። ይሄ ስቴትመንት እኮ ነው። ያንቺ እንትን ስቴትመንት አላስቀመጥኩም። አሁን እዚህ ጋር ነው የኛ ችግር። we have to dig ያላወቀ ሰው ይጠፋል። የዘላለም ሕይወት ብለሻል አይደለ? እስኪ የዘላለም ሕይወት የሚል እስኪ ያሳይ መጽሐፍ ቅዱስ ላይ ኖ አይ በገድላቱ ላይ ባሉት ነገሮች በእነዚህ ነገሮች የዘላለም ሕይወት ይገኛል ተብሎ አንድ ሰው የማያምን ሰው መጥቶ የዘላለም ሕይወት ለማግኘት መጀመሪያ ገድል የሚያነብበት የት ቤተክርስቲያን አስተምሮ አሳይ። አላልኩም እንደዛ ነው። እኔ ያልኩት መጽሐፍ ቅዱስ ሰው የሚድነው በክርስቶስ ነው። የእግዚአብሔር ልጅ በማመን የዘላለም ሕይወት አለው። እሺ ጥያቄሽን አስቀምጪ። ለምሳሌ ንገረኝ። አይ ኖ ይቅርታ ጥያቄሽን አስቀምጪ። ግሸን ማርያም ሂጃለሁ። ግሸን ማርያም ሲሄድ ይቅርታ አድርጊልኝ What if I told you? So I trust in God, my አረ የለችም ልጅቷ። ሚዩት ሆነሻል። እኔ ሚዩት አላደረኩትም። ሚዩት ያደረገኝ ሰው አለ። ኔትወርክሽ ይሆናል። በቃ ኖ ኔትወርክ የኔ አሜሪካ ነገር ነው የምኖረው። በትክክል ነው የሚሰራው የቤቴ ኔትወርክ። ግራውንድ ላይ ጥያቄው ኦፌንድ ሊያደርግህ አይገባም። አይ ፊል ሪሊ ሶሪ ነው። በጣም ነው ማዝነው። ለምን መሰለህ እኔ ቤተክርስቲያን ሳቃት ስታስተምሩኝ ነው ዲፌንድ ማድረግ የምችለው። የምጠይቅህ ከራስ የሆነ ነገር አይደለም ከመጽሐፍ ቅዱስ ነው። እህቴ ተረጋጊና ጥያቄሽን በተረጋጋ መንፈስ ገብቶሻል። አሁን አንቺ ሆቶንሽ አትናደጂ። ቀስ በይና እንዴት ነው ብለሽ ነው እንዴት ነው ይኸውልሽ እንዴት ነው ይሄንን እንዴት ነው
ለመረዳት የምችለው ብለሽ ነው እንጂ መጠየቅ ያለብሽ አዳም ቅድም እንደነገረሽ በገድል የዘላለም ሕይወት ይገኛል ይላል ብለሽ ነው የተናገርሽው። ይሄን ለዛ ግን ይሄንን እንዴት ነው የተረዳውት በእንጂ እንደዚህ ይላል ብለሽ ደምድመሽ ጥያቄ አታድርጊው ነው የአዳም ጥያቄ። ገብቶሻል እንጂ አንቺን ለእንትን ለመጫን ምናምን አይደለም። በዚህ መንፈስ ተረጂው። እዚህ ትልቅ አባቶች አሉ ለአንቺ መልስ ከዛ በላይ የሚሰጡ አባቶች ስለሆኑ በዛ መንፈስ ተረጂው። እኔ ይውል በትክክል ከሰማኸኝ ገድላት የዘላለም ሕይወት ይሰጣሉ የሚል ተጻፈ አላልኩም። ያልኩት ከሲኦል ያወጣሉ ነው። እኔ አሁን ቅድም ተናግሬያለሁ። ጊሼን ላይ ሂጄ ባለፈው ኮሱ እንዴት ነው ጠይቂ እኮ ነው ገብቶሻል። ገድላት ከሲኦል ያወጣሉ ስትይ let me finish እንዴ እኔ የምጠይቀው ጥያቄ እኔ እኮ ኮንፊውዝ ስለሆንኩ ነው የምጠይቀው። ገባ ለእኔ የምጠይቀው ጥያቄ ቢመለስ ብዙዎች ያላችሁ ጥያቄ ይመለሳል። እንዴ እኔ ጠይቂ ማለት ጥያቄው ላይ ተኩሪና ማብራሪያውንም እና ድምዳሜውንም ትተሽ ጥያቄውን ብቻ አስቀምጫትና ይመለስ አይሻልም? ኦኬ እሺ ይሄ የተለያዩ ገድላት ላይ የተጻፈ ከሲኦል የሚያወጣ ሁኔታ ካለ ለምን ክርስቶስ ሞተ? ይሄ መጽሐፍ ቅዱስ ጋር አይጋጭም ወይ? እንዴት ጻድቅ ከሲኦል ያወጣል? ከሲኦል የሚያወጣው በክርስቶስ መዳን ብቻ አይደለም እንዴ? ነፍሳት የወጡት ከሲኦል በረበራቸው አይደለም የሚለው ጌታ ኢየሱስ አለ ያወጣው። እንዴት ከሲኦል ጻድቃን ነፍሳትን ሊያወጡ ይችላሉ? መጽሐፍ ቅዱስን የሚደግፍ ጥቅስ አለ ወይ? መጽሐፍ ቅዱሳዊ ነው ወይ? የኔ ጥያቄ ይሄ ነው። ያው ለአንድ ሰው እድል ልስጥና በቃ መምህር በረከት ወይም መምህር ጌታውንም ሊሄዱበት ይችላሉ። አንዳችሁ ብትሄዱበት ደስ ይለኛል። መምህር በረከት ካሉ ቢሄዱበት። እሺ ሰላም፣ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። በመጀመሪያ በቅድሙ ጉዳይ ትንሽ ሀሳብ መስጠት ፈልጋለሁ። የገነት ጉዳይ በብሉይ ኪዳን የነበሩ ነፍሳት የት ነበረ መኖራቸው? በተለይ የእግዚአብሔር ወዳጆች የተባሉት የሚለው በገነት ውስጥ ነበሩ የሚል ሀሳብ የሚያንጸባርቁ ሰዎች አሉ። ያው እኛ ይህንን አንቀበለውም፣ የጥንት አባቶችም አይቀበሉትም፣ መጽሐፍ ቅዱሳዊም አይደለም። ምክንያቱም ምን ስለሚያዛባ ነው ማንቀበለው ካል አንደኛ ከአዳም እና ልጆቹ ከደረሰባቸው ውድቀት አንዱ መሰደድ ነው፣ ስደት ነው። ኤክሶደስ ድነት ራሱ መመለስ ምልሰት ተብሎ ከተነገረባቸው ቦታዎች አንዱ የአዳም ወደ ርስቱ መመለስ ነው። መጀመሪያ ርስቱ ገነት ነች፣ ከዛ በኋላ ደግሞ ከፍ ወዳለችው ወደ መንግስተ ሰማያት መመለስ ነው እና ኦልሬዲ ቀድሞ በብሉይ ኪዳን ወደ ገነት ተመልሰዋል ከተባለ ስደቱ ተመልሷል ማለት ነው። ክርስቶስ ያንን ስደት ለመመለስ ቢያንስ ለነሱ ለመመለስ አልመጣም ያስብላል እና እኛ ከገነት ወደ ምድረ ፋይድ ወደ ሲኦል ወረድን የሚለው የስደት ታሪክ ነው። የሰው ልጅ ተሰዶ ነበረ። ጌታ ወደ ግብፅ የተሰደደው እኮ የሰው ልጆችን ስደት ለማዘከር ነው። ግብፅ የዚህ ዓለም የሲኦል ምሳሌ ነበረች በብሉይ ኪዳን። ስለዚህ ክርስቶስ ወደዛ ተሰደደ። ታላላቅ አባቶች ሁሉ ተሰደዱ እኮ። እነ አብርሃም ወደ ግብፅ ተሰደዋል፣ እነ ያዕቆብ ወደ ግብፅ ተሰደዋል፣ ክርስቶስም ተሰደዋል። እና በድህነት ታሪኮች ስደት የሚባል ጽንሰ ሐሳብ አለ ማለት ነው። ሞት ብቻ ሳይሆን የሰው ልጅ የገጠመው መሰደድ ነው። ከርስቱ እግዚአብሔር ከፈጠረበት ቦታ ተሰዶ ወደ ስቃይ ምድር ወደ ሲኦል መውረድ ነውና ሁሉም አባቶች በስደት ነበሩ፣ በነፍስም በስጋም ማለት ነው። ለዛ ነው በሲኦል ውስጥ ግን እግዚአብሔር ረድኤተ እግዚአብሔር እየጠበቀቻቸው በዲያብሎስ አይንገላቱም ነበረ፣ መከራ አይደርስባቸውም ነበረ። የእግዚአብሔር ዕውቀትም ከነሱ የተሰወረ አልነበረም። ማለት ይሄ ምንድነው? ጨለማ ውስጥ የነበሩ ሰዎች አይደሉም። ምክንያቱም የአብርሃም ታሪክ አሁን ቅድም ከተነበበው የአብርሃም ታሪክ ራሱ የምናየው ስለ ዓለም ድነት እንደሚያውቁ ምን እየተደረገ እንደሆነ እንደሚከታተሉ እግዚአብሔር እንደሚገልጥላቸው ነው የሚያሳየው። ስለዚህ በሲኦል ውስጥ ግን በተለየ ቦታ ረድኤተ እግዚአብሔር እደ እግዚአብሔር እየጠበቀቻቸው የእግዚአብሔር ምሕረት
እየጋረደቻቸው ነበሩ ነው። እንደውም አባ ጊዮርጊስ ዘጋስጫ እዚህ መጽሐፈ ምስጢር ላይ ምን ይላል? የባቢሎንን ልጆች በባቢሎን እሳት ውስጥ የገቡ ልጆችን እሳቱ እንዳላቃጠላቸው ግን በእሳት ውስጥ ነው ማለት ነው። በእሳት ውስጥ ነው እሳት እንዳላቃጠላቸው የብሉይ ኪዳን ጻድቃንንም በሲኦል ውስጥ ነው እሳት አያቃጠላቸውም ነበረ። የባቢሎን እሳት እነዚህን ሰዎች ሳያቃጥል በዙሪያው የነበሩ ሰዎችን ባቢሎናውያንን አጣንን እንዳቃጠለ ጻድቃንን ለይቶ ሌሎችን ግን የሚያቃጥል እሳት ነበረ በሲኦል እያለ ያገናኛል ማለት ነው። የዚያ ምሳሌ አድርጎ ይተረጉማል። ስለዚህ ከዛ አንጻር ነው መታየት ያለበት። እግዚአብሔር ምሕረት ተጠብቃቸው ነበር እንጂ በሲኦል ነበሩ። ምክንያቱም ነፍስ ድና ነበር ማለት ነው። በገነት ከሆኑ ስጋ ነው እንጂ የቀረው ነፍስ ድናለች ማለት ነው። እና ግማሽ ድነት ኦልሬዲ ተፈጽሞ ነበር እንደማለት ነው። እቺኛዋ ምሕረቷ የእግዚአብሔር የምሕረት የረድኤት እጅ ግን ጀስቲስ አላት ስቲል። ምክንያቱም በብሉይ ኪዳንም ቢሆን ጻድቃን ከአጣን ጋር እነዚህ እግዚአብሔርን በመታዘዝ የኖሩ ሰዎች ጣዖት ሲያመልኩ ከኖሩ ሰዎች ጋር እኩል መኖር አልነበረባቸውም። እግዚአብሔር ጀስት ነው አይደል? እግዚአብሔር ምንትኑ ሁልጊዜ ፍትህ ነው። በገነት ውስጥ እና በሲኦል ውስጥ ነገራችን ላይ ሁሉም ሰው አንድ አይነት አይደለም። እንደው ካታጎሪካል ብቻ አይደለም። የእግዚአብሔር ምሕረቱና ፍርዱ ሁልጊዜ ከኛ እንትን በላይ ነው፣ ከፍ ያለ ነው። በሲኦል ውስጥ ገብተውም እነዚህ ቅዱሳን ጻድቃን የመጨረሻው ከፍታ እንግዲህ ለዛ ነው ገደልም የተባለው። እነሱ ያሉበት ስቴት ሌሎቹ ካሉበት ስቴት ከፍተኛ ልዩነት የነበረው ነው። እሱን ነው። ካልሆነ ግን ገነት ገብተው ነበር ከተባለ የነገረ ድነት የመመለስ ወደ አብርሃም እኮ ወደ ተስፋ ምድር መልሳለሁ ያለው እግዚአብሔር መጨረሻ ላይ በተስፋ ሞቱ ያለው ቅዱስ ጳውሎስ ዕብራውያን ላይ እነዚህ ሁሉ አምነው በተስፋ ሞቱ፣ የተሰጣቸውን ተስፋ ገና አልተቀበሉም ብሏል። እና አብርሃም የተቀበለው ተስፋ ወደ ተስፋ ምድር መልሳለሁ የሚል ነው። አብርሃም ወደ ተስፋ ምድር መልሳለሁ የሚለው ተስፋ አልተፈጸመለትም ካለ ጳውሎስ የተስፋ ምድር እንግዲህ በገነት ላይ ያለችው፣ ምክንያቱም አብርሃም በድንኳን ነው የኖረው። በምድር ላይ ደልቶት የኖረ ሰው አይደለም። በገነት ገብቷል ከተባለማ ተፈጽሟል ማለት ነው። ቅዱስ ጳውሎስ አልተፈጸመለትም ለምን ይላል? ኦልሬዲ ገነት ውስጥ ገብቷል። በምድር ከተሰጠው ተስፋ ገነትን መግባት ስለሚበልጥ ማለት ነው። እና ይሄ ነገር ድነት ላይ ችግር የሚፈጥር እሳቤ ነው ማለት ነው። እህታችን ወደ አነሳችው ጥያቄ ስመለስ ገድላት ላይ ሰዎች በክርስቶስ ምሕረት ሳያምኑ በክርስቶስ የማዳን ሥራ ሳያምኑ በቅዱሳን ምልጃ ብቻ ይድናሉ የሚል ሐሳብ ካለ ወይም የቅዱሳንን ምልጃ የመዳን ሌላ መስመር አድርጎ የሚያቀርብ ሁለተኛ መንገድ አድርጎ የሚያቀርብ አስተምሮ ካለ ገድላት እንደ ቅዱሳት መጻሕፍት እንደ ማለት ቅዱሳት መጻሕፍት ናቸው። ገድላትም መዋዕድ መጻሕፍት ናቸው። ግን እንደ መጽሐፍ ቅዱስ የማይታዩ የማይስተካከሉ አይደሉም። ምክንያቱም አብዛኞቹ ገድላት ራሱ ገና ክሪቲካል ኤዲሽን እንኳን አልተሰራላቸውም ማለት ነው። ክሪቲካል ኤዲሽን ማለት ነው አንዱ ከአንዱ ጋር ራሱ ምንድነው ልዩነቱ? እኔ ለምሳሌ ባለፈው ስወያይበት የነበረው ከኤርምያስ ጋር ድርሳነ ሰንበት የሚባለው መጽሐፍ ብዙ አይነት ቨርዥን አለው እና የተለያየ ሚኒንግ ትርጉም የሚሰጥ ቨርዥኖች ነው ያሉት። ፕሮፌሰር ጌታቸው ኃይሌ ያሳተመው ከአንድ ማኑስክሪፕት ወስዶ ያሳተመው መጽሐፍ አገኘው በኋላና በፊት በቤተክርስቲያን ታትሞ ስንወያይበት ከነበረው ቴክስቱ የሚለያይ ነው እና ክሪቲካል ኤዲሽን ራሱ በየትኛው ቨርዥን ላይ ቁመን ነው የምንነጋገረው የሚለው ራሱ ገና ብዙ መሰራት ያለበት ጉዳይ ነው። ዋናው ጉዳይ እንደመርህ ግን በክርስቶስ ሳያምን ወይም ያንን ችላ ብሎ የቅዱሳንን ምልጃ ሁለተኛ መንገድ አድርጎ ይኖራል የሚል መልእክት
በገድላት ላይ ካለ አባቶቻችን ባለፈው በጉባኤ እንዳሉት ይሄ መስተካከል ያለበት ነው ማለት ነው። ቴዎሎጂካል ብስለት የሌለው ሰው ጽፎት ሊሆን ይችላል፣ ሲገለብጥ ምናምን ጨምሮበት ሊሆን ይችላል። እንግዲህ በፊት ባለፉት ዘመናት ገድላት የሆነ ኦቶራይዝድ የሆነ ሰው አይደለም ከአንድ የሚያባዛቸው የሚጽፋቸው ምናምን ማለት ነው። የሆነ ሰው መጻፍ የሚችል ሰው እኔ በበራና መጻፍ እችላለሁ ይልና ከሆነ እናት ዶክሜንት ወስዶ እሱ እያባዛ ይጽፋል። በዛ ጊዜ የእሱን አመለካከት የሆነ ታሪክ ከሆነ ቦታ ወስዶ ሊጨምር ምናምን ይችላል። ስለዚህ በእንደዚህ አይነት መንገድ ከሆነ መጣራት ይኖርበታል ማለት ነው። ከዛ ውጭ ግን የቅዱሳን ምልጃ ወደ ክርስቶስ ግን ያቀርባል ነው ዋናው ጉዳይ። ወደ ክርስቶስ ያቀርባል። በክርስቶስ አምነው ግን በድካም ያሉ ሰዎችን እስከ ሲኦል ድረስ ተከትሎ ሊያወጣ ይችላል። እዚህ ጋር ነው ልዩነቱ። በክርስቶስ አምነው በድካም ያሉ ሰዎችን የኛ ጸሎት አሁን በምድር ላይ አንድን የደከመን ሰው ሊያግዝ እንደሚችለው በምድር ላይ በየተመላለሰ እያለ በድካም ውስጥ ያለን ሰው የቅዱሳን ጸሎት ያግዘዋል አይደል? እናምናለን። ያግዘዋል ካላልን መቼስ አንጸልይለትም፣ ኃይልን ታደርጋለች ተብሏል። በዚህ ድካም ውስጥ ነው የሚሞቱ ሰዎችን እስከ ሲኦል ድረስ ተከትላ የቅዱሳን ጸሎት ልታወጣ ትችላለች። ግን በማን ሜሪት ነው የሚሆነው? ይሄ በማን ሜሪት ነው? በክርስቶስ ማለት የቅዱሳን ጸሎት ወደ ክርስቶስ ሊያቀርበው ነው የሚችለው። ክርስቶስ ምሕረት እንዲሰጠው ክርስቶስ ካደረገው ስራ አንጻር ካደረገው ማዳን ከከፈለው ዋጋ በዛ ነው የሚድነው። ግን ቅዱሳን ያንን እንዲያገኝ ከእግዚአብሔር ሊለምኑለት ይችላሉ። ክርስቶስም የነሱንን ፍቅር የነሱንን ምንድነው ምልጃ ምንድነው የቅዱሳን ነገራችን ላይ የቅዱሳን አሁንኛ ሚስ አንደርስታንድ የምናደርገው ጸሎታቸው ምልጃቸው በተለይ በቅድስና መጨረሻ ላይ ሲደርሱ በጣም እንደ ሞት የበረታ በጣም ጠንካራ ምልጃ ነው የሚያቀርቡት። እንደኛ ዝም ብለው ብትምራቸው ማራቸው እባክህ ፕሊስ አሳዝነውናል የሚል በጣም በበረደ ልብ አይደለም የሚጸልዩት እነሱ። የነሱ ምልጃ በጣም ጠንካራ ነው። በገድላት ላይ ስናይ ራሳቸውን በጣም መከራ ውስጥ አስገብተው ነው የሚጸልዩት። ይሄ ከፍቅር የተነሳ ነው። በቅዱስ ጳውሎስ ከክርስቶስ መከራ የተረፈውን እንፈጽማለን ይላል አይደለ? መቼስ ከክርስቶስ መከራ ያነሰ የጎደለ ቀርቶ ሌሎች ቅዱሳን እየሞሉበት አይደለም። ከክርስቶስ መከራ ጋር የሚዛመድ መከራን እንደሚቀበሉ ስለ ሰው ልጅ መዳን የሚያሳይ ነው። ጳውሎስ የሚሰብከው ወንጌል ከሰዎች ይደርስ ዘንድ ይቃትት ነበር፣ ብዙ መከራ ይቀበል ነበር። ያንን ከክርስቶስ መከራ ጋር አዛምዶታል። ቅዱሳንም የሚያስተምሩት ያስተምራሉ፣ መስበክ ወንጌል የተሰጣቸው እንደዛ እንደ ጳውሎስ ይጋደላሉ። ደግሞ የመጸለይ ጸጋ የተሰጣቸው የፍቅር ጸጋ የተሰጣቸው እንደዚያ መከራ እየተቀበሉ ይጸልያሉ ለእግዚአብሔር እና እግዚአብሔር ይህን ጸሎታችሁን አልሰማም አይልም። ምክንያቱም ያንን ፍቅር የጨመረባቸው ራሱ እግዚአብሔር ነው። ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ በውስጣችን የፈሰሰ ፍቅር ይላል። እንደዚያ እንዲቃትቱ የሚያረጋቸው እንደዚያ ለሰው ልጅ እንዲጸልዩ የሚያረጋቸው ፍቅር ራሱ እግዚአብሔር ዓለም እንዲድን ከመፈለግ የተነሳ በውስጣቸው የከተተው ነው። ስለዚህ ያ ጽኑ የሆነ ምልጃቸው ጽኑ የሆነ ጸሎታቸው ሰዎች በክርስቶስ ማዳን እንዲጠቀሙ ያግዛል። ይሄ እስከ መቼ? እስከ ሲኦል አይገደብም። ከነገራችን ላይ እስከ ሲኦል ሊሆን ይችላል። ለምን? እኛ ፍርድ የሚፈጸም የምንለው ጌታ ሲመጣ ነው። የመጨረሻ ፍርድ ቀን የተቀጠረች የፍርድ ቀን አለች ለሁሉም ማለት ነው። ከዚያች በኋላ ሪቨርስ አይደረግም። ከዛ በፊት ግን ሞት ራሱ ሪቨርስ ይደረጋል እኮ። ምን ይገርማል? የሞተ ሰው እኮ ሊነሳ ይችላል። የሞተ ሰዎች ሊነሱ ይችላሉ። ሞተው የተነሱ ሰዎች እኮ አሉ። እንዴ የሞተ ሰው ያስነሳል ተብሎ እኮ ለቅዱሳን የተነገረው አንዱ ተስፋ ሙታንን ያስነሳሉ ይላል። ሙታንን ሲያስነሱ እኮ ከሲኦል እያወጡ ሌላ ዕድል እየሰጧቸው ነው። አንድ ሰው በክርስቶስ በማመን እኔ ካደረግኩት የበለጠ ታደርጋላችሁ ብሏል። ክርስቶስ ሙት አስነስቷል። አልዓዛር 4 ቀን የት ነበር? ሲኦል ውስጥ ነበር አይደል? ክርስቶስ ከሲኦል አውጥቶታል። በሱ ያመኑ ጻድቃን ከሲኦል አውጥተው ነው። ሙት ማስነሳት ማለት ነፍስን ከሲኦል መጥራት ማለት ነው እና የመጽሐፍ ቅዱሳዊ ነው። ስለዚህ እስከዚያ ድረስ የሚደርስ ፓወር አለው ጸሎታቸው።
ፓወር አለው ጸሎታቸው። ግን አልቲሜትሊ ያ ሰው በክርስቶስ ደም ሳይታጠብ ሳይነጻ በበጉ ደም ሳይነጻ በእግዚአብሔር ፊት ቀርቦ የመንግስተ ሰማያት ወራሽ ግን አይሆንም እና ወደ ክርስቶስ ነው የሚገፏቸው። ወደዛ መንገድ ነው እንጂ የሚመሯቸው የሚወስዷቸው የዚያ ተካፋይ እንዲሆኑ ነው የሚጸልዩላቸው። ጸሎታቸውም ተሰምቶ ያንን ነው እንጂ የሚያገኙት ሰብሚት የሚያደርጉት ለክርስቶስ ማዳን ነው እንጂ መጨረሻ ላይ ኦኬ ከስቲል ክርስቶስ ወደ ጎን ሆኖ በቅዱሳን ጸሎት ብቻ ሰው መንግስተ ሰማያት ገነት ይገባል የሚል ትምህርት ቤተክርስቲያን የላትም። እንደዚህ አይነት የሚሉ ድርሳና መጻሕፍት ምናምን ካሉ እንግዲህ ጠረጴዛ ላይ ተደርድረው የሊቃውንትን እርማት ከሚጠብቁት መጻሕፍት መካከል ይሆናሉ ማለት ነው። በጣም ነው ማመሰግነው መምህር። ጥያቄ በጣም ግልጽ ሆኖልዎታል። እኔ በግልጽ እንዲሆንላቸው ብዙ ሰዎች አሉ። አሁን አንዳንድ ጊዜ በኮሜንት የሚሳደቡ ምናምን ያለው እኔ ችግር የለብኝም። ዋናው ትልቁ ነገር እኔ ጥያቄ ጥያቄ ለኔ ብቻ አይደለም መልስ የሚሆነው ብዙ የሌላ እምነት ተከታዮች ጣታቸውን የሚቀስሩበት ነገር ነው በኦርቶዶክስ አማኞች ላይ እና አትሊስት የቤተክርስቲያን አቋም ይሄ ነው፣ መጽሐፍ ቅዱሶቻችን ይሄ ነው የሚለው ምናምነውም ይሄ ነው። ይሄን እንኳን ማያቅ ብዙ ኦርቶዶክስ አለ። አትሊስት ይሄን ትክክለኛውን ነገር መጀመሪያ ይዞ አው ትክክል ያልሆነ መጽሐፍ በትክክል መታረም የሚገባቸው ነገሮች ሊኖሩ ይችላሉ። እንደ መጽሐፍ ቅዱስ እንደ ቤተክርስቲያን ሕግ ሴንሰር መደረግ አለባቸው። ግን የኛ እምነት ይሄ ነው፣ የኛ መንገድ ይሄ ነው፣ ትክክለኛው ነገር ይሄ ነው። ሰው ይድናል። ዋናው የምንነጋገረው ቤተክርስቲያንን ለመንቀፍ ወይም የኛ ሃይማኖት ለመንቀፍ ሌሎችን ደግሞ ለመንቀፍ ሳይሆን ሰው እንዲድን ነው። እኔ እንድድን ሌሎችም ደግሞ ክርስቲያኖች ባለማወቅ ውስጥም በማወቅም በድፍረትም በስተትም ውስጥ ይቅርታ አድርጊልንና ማለት ስቴትመንት እያስቀመጥሽ ስለነበረ ነው በፊት መጀመሪያ ስቴትመንት አይደለም አንድ መስየህ ነው። እኔ በእውነት አንድ ጊዜ መጀመሪያ ምን ብለሻል? ከመጽሐፍ ቅዱስ ውጪ ብዙ ነገሮችን ተናግረሻል። ብዙ ያስቀመጥሻቸው ነገሮች ነበሩ። አይ ችግር የለም በቃ ላለፈው ነገር አሁን ያለውን ሪፍሌክሽን ተስጥና ወደዚህ መቀጠል ይቻላል። ያው ብዙ የሃይማኖታዊ ጉዳይ ባይዘው ሰውን ኢሞሽናል ያደርጋል። it is normal ምክንያቱም ስትራግል እያደረገች ቆይታ ሊሆን ይችላል ከዚህ ሐሳብ ጋር በጣም ብዙ ጠይቃለሁ። እኔ እዚህም ያሉ አባቶች ጋር ጠይቃለሁ። የቴዎሎጂ ተማሪዎች የነበሩ ሰዎች የሚያገለግሉ ጠይቃለሁ። ይፈሩታል። ተች ለማድረግ ራሱ ይሄን ነገር ይፈሩታልና ኢሪቴት ይሆናሉ እና በጣም ይደነቃለሁ። ስተት ከሆነ ስተት ነው ቤተክርስቲያን ማስተካከል ያለባት። ምክንያቱም የሰው ልጅ ህይወት ነው የዘላለም ሞት ውስጥ ነው የሚገባው እና እኔ በቅዱሳን አማላጅነት 100% አምናለሁ። በአለፈው ቅዱሳኖች ደግሞ ቃል ኪዳን 100% አምናለሁ። ግን መጽሐፍ ቅዱስ ጋር መጋጨት የለበትም የሚል አቋም ነው ያለኝ። መጽሐፍ ቅዱስ ጋር የሚጋጭ ከሆነ ስተት ተጽፏል። ያ ማንም ጻፈው ማንም እነዛ ቅዱሳን አይደለም ገድላቸውን የጻፉት ሌሎች ሰዎች ናቸው ስለነሱ የሚጽፉት። ሲጽፉ ስተት ሰርተው ሊሆን ይችላልና መታረም ካለበት መታረም አለበት። ካለበለዚያ ሁሉ ጊዜ መሰደቢያና መጠቋቋሚያ ወጥመድ ነው የሚሆነው ለቤተክርስቲያን እንጂ ምን ጥቅም አለው? ሰው ካልዳነበት ሰው የሚጠፋበት ከሆነ እንጂ አጌንስት አይደለሁም እኔ ቤተክርስቲያን the same thing ይሄ የኔ አቋም ነው። ማንም የፈለገው ሊል ይችላል። ማንም በክርስቶስ የሚያምን በስላሴ የሚያምን ላይ እጄን አልጠቆም አልጣላቸውም። ቤተሰቦች አሉኝ፣ ጓደኞች አሉኝ፣ ችግር የለብኝም። አዎ እቺ መናፍቅ ናት ምናምን እኔ በመጨረሻው ቀን በጣም ክፍል የምቆም ሰው ነኝ። ማንንም ፈርቼ የምኖር ሰው አይደለም። የእግዚአብሔርን ነገርና እግዚአብሔርን ቃል ነው የምፈራው እንጂ እኔ ቤተክርስቲያን ፐርሰናል አታድርጊው። እንደዛ ነው መልሱ። ግን አሁን ያልሽው ነገር ላይ አንድ ሐሳብ ልጨምርልሽ። ገድላት መጽሐፍ ቅዱሳዊ ከሆኑ ካልሆኑ ወይም ከመጽሐፍ ቅዱስ የሚቃረኑ ከሆኑ መስተካከል አለባቸው። ይሄ ቤተክርስቲያን አቋም ነው እኮ መቼስ ቤተክርስቲያን አስራው መጽሐፍት ብላ እነዚህ ካኖኒካል መጽሐፍት ብላ ለይታ ከሌሎቹ ስትለይ እኮ የሆነ ኦቶሪቲ ልዩነት እየሰጠች ነው አይደለ? ሌሎቹ የሚታዩባቸው የሚመዘኑባቸው መጽሐፍት ናቸው።
ግን በጣም ጥንቃቄ የሚያስፈልገው ግን አሁን በመናፍቃን ቤት አይተሽ ከሆነ መጽሐፍ ቅዱስን በራሳቸው አረዳድ ነው መጀመሪያ የሚረዱት። ከዚያ በራሳቸው አረዳድ በተረዱትም መጽሐፍ ላይ ገድላትን ደግሞ መመዘን ይጀምራሉ። ዩሲ አሁን መጽሐፍ ቅዱስን እንደ መጠቀሚያ ነው የሚጠቀሙት እንጂ ኦልሬዲ በራሳቸው ዶክትሪን ነው የሚመዝኑት ማለት ነው። አሁን ይህ መጽሐፍ ቅዱስ በማን ተተርጉሞ በምን አረዳድ ተረድተነው ነው ገድላት የሚመዘኑበት ስንል መጀመሪያ ኦርቶዶክሳዊ በሆነ ጤነኛ በሆነ መንገድ መጽሐፍ ቅዱስን መረዳት አለብን አይደለ? ምክንያቱም መጽሐፍ ቅዱስ ማለት ኢንተርፕሪቴሽኑም ነው፣ ንባቡ ብቻ አይደለም። አንድ በጣም ግልጽ የሆነ ነገር በክርስትና ታሪክ የተረዳ ነው። በመጽሐፍትም ራሱ አዲስ ኪዳን መጽሐፍ ኢትዮጵያዊ ጃንደረባ ራሱ የሐዋርያት ሥራ ላይ የሚተረጉምልኝ ሳይኖር እንዴት እረዳለሁ እንዳለው በክርስትናም ታሪክ እንዳየ ነው። በተለይ ሶራ ስክሪፕቸራ የሚለው የመጽሐፍ ቅዱስ ብቻ የሚለው የፕሮቴስታንት አስተምሮ ከመጣ በኋላ የተፈጠረውን ችግር በዓለም ላይ የተፈጠሩ ብዙ ዲኖሚኔሽኖች ምናምን ስናይ መጽሐፍ ቅዱስን መተርጎም መረዳት በራሱ በጣም ትልቅ ቴዎሎጂ እንደሆነ ነው በራሱ ማለት ነው። እንዴት ነው የሚተረጎመው? ትራዲሽናል በሆነ መንገድ ጥንታዊቷ ቤተክርስቲያን በተረዳችው መንገድ ከኛ የቀደሙ ክርስቲያኖች በተረዱት መንገድ ደግሞ ሆሊስቲካሊ ሁሉንም ባገናዘበ መንገድ በተወሰኑ ጥቅሶች ላይ በተመሰረተ መንገድ ሳይሆን ሁሉንም። ምክንያቱም መጽሐፍ ቅዱስ በጣም ሃይፐርቦሊክ የሆኑ አገላለጾች አሉት። አንድ ቦታ ላይ ስለሆነ ነገር ሲናገር ሌላ ቦታ ላይ ያሉ ነገሮችን ሁሉ ኢግኖር ያደረገ ይመስላል። አንዱን ሲያጎላ ሌላውን ዝቅ ያደረገ ይመስላል። እና ሁሉንም ከጫፍ እስከ ጫፍ ባገናዘበ መንገድ መጽሐፍ ቅዱስን መረዳት በራሱ በቤተ ክርስቲያን ውስጥ መኖርን የቤተ ክርስቲያን ጥንታዊ ትውፊትን መረዳትን የሚጠይቅ ትልቅ ስራ ነው። እና ልክ ነው ሁሉም በቅዱሳት መጻሕፍት በቤተ ክርስቲያን አስተምሮ በጉባኤያት ጥንታዊቷ ቤተ ክርስቲያን በመጣችበት መንገድ መታየት አለበት፣ ገድላትም ጨምሮ ሁሉም ማለት ነው። ግን መጽሐፍ ቅዱስን በጣም ኢዚ እንደሆነ ማንም ሰው ይዞ የሆነ መጽሐፍ ይዞ ሊመዝንበት የሚችል በጣም መጽሐፍ ቅዱስ ይዝኖታ ምንድነው ቴዎሎጂካል ኢንሳይክሎፒዲያ አይደለም። አንድ ኢንሳይክሎፒዲያ መጽሐፍ በየርዕሱ በየጉዳዩ ሲስተማቲክ የሆነ ነገር ተጽፎ ነው የምታገኘው። መጽሐፍ ቅዱስ ግን ስለ ድነት ብቲ በየቦታው በተለያየ ፐርስፔክቲቭ በተለያየ አስፔክት ሜታፎር ድነት ተገልጧል። ስለ ፍርድ ብቲ እንደዚሁ፣ ስለ ክርስቶስ ማዳን እንደዚሁ፣ ስለ ቅዱሳን ምልጃ፣ ስለ ቤተክርስቲያን ምን እንደሆነች፣ ስለ ዘላለም ሕይወት ሰፊ ነው። በጣም ከጫፍ እስከ ጫፍ ድረስ የሚያጠቃልል ትምህርት ነው ያለውና መጽሐፍ ቅዱስን ሌሎቹን መጽሐፍት አዋልድ መጽሐፍትን ለመለካት ለመመዘን እንጠቀምበታለን ስንል ማን በተረጎመው መንገድ መጽሐፍ ቅዱስን ማን በተረዳው በምን አረዳድ ተረድተ ነው የሚለው ግን ከባድ እና በጣም ጥንቃቄ የሚያስፈልገው ጉዳይ መሆኑን እንደሱ እንዳትረሽ። ከዛ ውጭ ግን አንቺ ማወቅ ያለብሽ መደበኛው የቤተክርስቲያን አስተምሮ ነው። መደበኛው የቤተክርስቲያን አስተምሮ ምንድን ነው የሚለው ማለት በቃ ይሄ ስቴትመንቱ ማለት ነው። ወንጌል ሲተረጎም በትርጓሜ ቤት ቤተክርስቲያን በትርጓሜ ቤት በጥንቃቄ የምታስተላልፋቸው ትምህርቶች አሉ አይደለ? በትርጓሜ ቤት የሚተላለፉ ማለት ከዚህ በፊት ያለፉ በመቶዎች የሚቆጠሩ በሺዎች የሚቆጠሩ መምህራን ያስተማሯቸው ከትውልድ ወደ ትውልድ ያስተላለፏቸው ከጥንት አባቶች ከመጽሐፍ ቅዱስ መተርጉማን የመጣ ለምሳሌ የአዲስ ኪዳን ትርጓሜ፣ የብሉይ ኪዳን ትርጓሜ፣ የሊቃውንት ትርጓሜ ማለት የጥንታውያን አባቶች ትምህርት፣ እነዚህን ሁሉ ያጠቃለለ የጉባኤ ቤት ትምህርት አለ። በዚያ ትምህርት ውስጥ ሰው እንዴት ነው መዳን ተብሎ የተማረው? ሰው እንዴት ነው የሚድነው? በቃ በክርስቶስ አምኖ ነው የሚድነው። በክርስቶስ አምኖ ሳይጠመቅ የእግዚአብሔር ልጅ ሳይሆን ልጅነትን ሳይቀበል ወራሽ አይሆንም። ወራሽ ለመሆን ልጅ መሆን ያስፈልጋል። በመስቀሉ ስራ ነው ሰው የሚድነው አምኖ ታዞ፣ ከዛ በኋላ በንስሐ እየኖረ በመልካም ህይወት ክርስቶስን በሚያስመስል ህይወት እየተመላለሰ እንደ እግዚአብሔር ምሕረት መንግስተ ሰማያትን ይወርሳል፣ የዘላለም ድነት ያገኛል የሚል ትምህርት ነው። ከዚያ ውጭ ያሉት በገድላት ሲጀመር አጻጻፋቸው ራሱ የራሳቸው የሆነ ስታይል አላቸው። ይሄ መጽሐፍ ቅዱስ ላይ የወረሱት ለምሳሌ ማጋነን፣ መጽሐፍ ቅዱስ ለምሳሌ
የሚወደኝን እስከ ሺህ ድረስ የምምር የሚል ጽሑፍ አለ። አሁን እኮ ይሄ ከገድላት ውስጥ ብናገኛቸው ይህንን ጽሑፍ ከገድል ውስጥ ብናገኘው እንደ አንድ ሰው ስላመነ ከሱ በኋላ ሺህ ትውልድ ይማራል ማለት ስህተት ነው ልንል እንችላለን። ግን እንዴት ነው የሚተረጎመው? ያ እግዚአብሔር በመጽሐፍ ቅዱስ ያንን ሲናገር ምን እየተናገረ ነው ብለን በተነገረበት ምንድነው አንዳንዴ ይሄ ማክሲማሊስት የሆነ አገላለጽ አለ በመጽሐፍ ቅዱስ ሺህ ምናምን የሚሉ ቃላት በተለይ ቁጥሮች የሆነ ቀጥታ ሊተራሊ የሚወሰዱ ሳይሆኑ ከፍ ያለ ነገርን ትልቅ ምሕረትን ለማመልከት የሚጠቀሙ አሉና ገድላት የሚጻፉበትን መንገድ ስታይል ራሱ ያጠናቸው ሰው የመረመራቸው ሰው እንጂ የሚያስቸግር ነገር አላቸው መጽሐፍ ቅዱስ ውስጥም እንዳለ ማለት ነው። እና ዋናው ጉዳይ ግን አንቺ እንደ አንድ ክርስቲያን መደበኛ የሆነው የታወቀው አንድ ሰው ሲጠመቅ ኮንፌስ የሚያደርገው በጉባኤ ቤት በመደበኛ ትምህርት የሚሰጠው ትምህርት አለ። እሱ ነው መደበኛው ትምህርት። የገድላቱ ጉዳይ ግን እንዳልነው አንደኛ ገድላቱ በቤተ ክርስቲያን ውስጥ የሚጠኑ ሰርዋጽ የገባባቸው ካሉ ከሌሎች መዛግብት ጋር ተመሳሳይ እናት መዝገብ ተፈልጎ መታየት ያለባቸው ብዙ አሉ። ሁለተኛ ደግሞ ገድላት ኦድ የሆነ ነገር እንኳን ቢኖር ከዚህ ከታወቀው ትምህርት አንፃር ነው የሚተረጎመው እንጂ በራሱ ዝም ብሎ ከዚህ ከመደበኛው ትምህርት ውጭ በሆነ መንገድ ራሱን ችሎ እንደ አንድ ኦቶሪቲ በገድል ላይ ያለ ነገር ራሱን ችሎ ኦቶሪቲው ነው ከዚህኛው ተገንጥሎ ማለት ነው። ከታወቀው ትምህርት ተገንጥሎ ማስተማሪያ ሊሆን አይችልም። ከዚያ ውጭ ደግሞ ገድላት በጣም ብዙ ምንድነው ሜታፎሪካል የሆነ አስፔክት አላቸው። ምሳሌ ቁጥሮች ምናምን እንደዚህ ግነቶች ምናምን ያው እነዚህ ነገሮች ከመጽሐፍ ቅዱስ የወሰዱት ነው። ባይዘው ከራዕየ ዮሐንስን ብታይ ለምሳሌ ፉል ኦፍ ሜታፎርስ ነው። ስለ ድነት ሲናገር ቁጥሮች ያመጣል። ቁጥሮቹ ግን ቀጥታ የሚወሰዱ አይደሉም። ስለዚህ የራሳቸው በጣም ኮምፕሌክስ የሆነ ጉዳይ አላቸው ገድላት ላይ ማለት ነው። እና እነሱም በዛ ነው የምናያቸው። መደበኛው ትምህርት ግን እንደዛ አይደለም። እንደዛ ብሎ የሚያስተምር ሰው ካለ ስህተት ነው። በቅዱሳን ምልጃ አንድ መንገድ አለ የመዳኛ፣ በክርስቶስ በኩል ደግሞ ሌላ መንገድ አለ። እንደዚህ አይነት ትምህርት ቤተክርስቲያን ሁለት መንገድ ትምህርት የላትም። አንዱ መንገድ ውስጥ ግን የቅዱሳን ድርሻ አለ። ምክንያቱም ጳውሎስ እኛ የክርስቶስን መከራ እንካፈላለን ከሱ መከራ የጎደለውን እንፈጽማለን እስካለ ድረስ ቅዱሳን የክርስቶስን ማዳን ሰዎች እንዲያገኙ ሰፈር ያደርጋሉ። አንዳንዶቹ በጸሎት አንዳንዶቹ በማስተማር በወንጌልን በማድረስ ይደክማሉ። መጨረሻ ላይ ግን ወደ ክርስቶስ ማዳን ነው የሚሸኙ ማለት ነው። ጸሎታቸው ማስተማራቸው ቅዱስ ጳውሎስ እኛ እንተክላለን እግዚአብሔር ያሳድጋል እንዳለው ወደዛ ካልመራ እንደዚህ አድርጎ የማይቀርብ ትምህርት ከሆነ ስህተት ነው ማለት ነው። ይሄንን ለማስተላለፍ ይቅርታ መምህር በረከት ቃለ ሕይወት ያሰማልን። አዳምዬ ይቅርታ አድርግልኝና እህታችን ቅድም ስትነሳ አንድ ነገር ተናግራ ነበር የተነሳችው። ምናልባት ከሰማናት ኦርቶዶክስ መሆን እንትን መሆን አያድንም በኢየሱስ ማመን ነው ምናምን ብላ ነበርና ኦርቶዶክስ መሆን ማለት ትምህርት እንደሆነና ትምህርት የሌለው ደግሞ የክርስቶስ ትምህርት የሌለው ክርስቶስም አብም ወልድም እንደሌሉት መጽሐፍ ቅዱስ ይናገራልና መምህር በረከት በዚህም ላይ ለሷ ብቻ ሳይሆን ብዙ ሰዎች አሁን እንዲሚል ነገር ያመጡ የሚናገሩ ከሌላ ቦታ ላይ የሚቃርሙ ሰዎች አሉና እህቴን ለማለት ፈልጌ አይደለም። በዚህም ላይ ትንሽ ቢሉን ብዬ ነው። አመሰግናለሁ። እዚህ ጋር ምን የምጨምረው ነገር አለ መምህር? አሁን በዓለም ላይ ላይክ 8 ቢሊዮን ህዝብ አለ። ከዛ ውስጥ የተወሰነ ፐርሰንት ኦርቶዶክስ አለ፣ ማጆሪቲ ካቶሊክ አለ፣ ፕሮቴስታንት አለ። ኦርቶዶክስ የሆነ ብቻ ይድናል እኔ አይድንም የሚለው ነገር ውስጥ አልገባም። ግን መጽሐፍ ቅዱስ ወይም የእግዚአብሔር ቃል በሃይማኖት ድርጅት ስም መሄድ እንችላለን ወይ በእግዚአብሔር ፊት? ይሄ ግልጽ ነው። የኔ አቋም ነው፣ የኔ ጥያቄ ነው።
እና በሃይማኖት እኔ ኦርቶዶክስ ነኝ 100% አላፍርበትም። ግን ጥያቄ ካለኝ ከመጠየቅ ወደኋላ አልልም። ምክንያቱም ይሄ የዘላለም ህይወት ጉዳይ ነው። ዘላለማ የምኖርበት ወይ እሳት ውስጥ የምገባበት ወይ ገነት ውስጥ የምገባበት ነገር ስለሆነ አጥርቼ ተጠንቅቄ ማለፍ እፈልጋለሁ። ለዛ ነው የምጠይቀው እንጂ ለሌላ ነገር አይደለም። ግን ኦርቶዶክስ ብቻ ስለሆነ መጽሐፍ ቅዱስ ላይ የፈለገውን እየሰራ ኦርቶዶክስን እያለ ክር ስላንጠለጠለ ይገባል አይገባም። ካቶሊክ ስለሆነ የፈለገውን እያደረገ መጨረሻ ላይ በስም ይገባል። እኔ በዛ ፐርስፔክቲቭ ነው ይሄን ነገር ያልኩት እንጂ ኦርቶዶክስ እንትን ለማለት አይደለም። ኦርቶዶክስ እንደዚህ ነው እንደዛ ነው ለማለት ፈልጌ አይደለም። ሰው በዕጣ ክፍሉ በሰራው ባመነው መጨረሻ ላይ ስራም ይጠየቃል። እኔ በስራ ምናለሁ ስራ ስለሚጠየቅ ጌታችን ሲመጣ ስራ ስለሚጠይቅ በእንደዚህ አይነት ክርስቶስን በመምሰል ዋጋ በመክፈል መዳን እንደሚፈጸም አምናለሁ። አመንኩ ምናምን አለቀ እዛ ጋር ነገሩ ስለተቀበልኩ ክርስቶስ ምናምን በሚለው አላምንም። በፍጹም ስራ እንደሚጠየቅ አምናለሁ። በቅዱሳን ተጋድሎም አምናለሁ። ያ ለኛ ምሳሌ ነው። እንደውም እነሱን እያየን ዋጋ ከፍለን ያንን ህይወታችን በዛ መስመር እንድንፈጽም በዚህ ነው እምነቴ። ግን ኦርቶዶክስ ስለሆንኩ ድናለሁ አለን። ኦርቶዶክስ በሚያዘው ቤተክርስቲያን በሚያዘው መጽሐፍ ቅዱስ በሚያዘው ውስጥ ካለፍኩ ነው ድናለሁ ብዬማም እና እንደዛ ደግሞ ካል አትሊስት half of በቃ 4 ቢሊዮን ህዝብና በአጠቃላይ በግምት ክርስቲያን አለ በየትኛውም ቤተክርስቲያን ውስጥ። ኦርቶዶክስ ካልሆነ አይድንም ልንል ነው። ይሄንን መምህር እንደው በደንብ ቢያሳዩልኝ። እሺ በመጀመሪያ ሂስቶሪካል ቸርች አለች፣ ክርስቶስ የመሰረታት ቤተክርስቲያን አለች። ያቺ ቤተክርስቲያን አደራ የተሰጣት ነች። ብዙ አደራን የተቀበለችው ያቺ ቤተክርስቲያን አንደኛ የክህነት አደራ አለባት። ማለት ጌታ ለሐዋርያት የሰጠው የማሰር የመፍታት ስልጣን፣ የመንግስተ ሰማያት ቁልፍ የተሰጣቸው የእሱን ስራ በምድር ላይ እንዲሰሩ ሹሟቸው የሄደ ከዛ በኋላ ሐዋርያት ያስቀጥሉት የነበረ አለ። ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ጳጳስ ስለ ጳጳሳት፣ ስለ ዲያቆናት፣ ስለ ቀሳውስት፣ ስለ ሽማግሌዎች ይናገራል። እንደውም እጅን ፈጥና አትጫን፣ አዲስ ክርስቲያን ላይ አትጫን፣ አዲስ ክርስቲያን ለዚህ ዓላማ ገና አይበቃም እያለ የሚያስተምረው ብሏል። ስለዚህ ክህነት የተሰጣት ሚስጥራተ ቤተ ክርስቲያን የተሰጧት ስጋውና ደሙን በዛ ክህነት የምትፈጽም ጥምቀትን የምትሰጥ ያልተቋረጠ የክርስቶስ ትምህርት ያላት የክርስቶስ ቤተክርስቲያን በምድር ላይ በታሪክ የምትቀጥል አለች ማለት ነው። ካልሆነ ግን ያቺ ቤተክርስቲያን የምትታወቅ ቤተክርስቲያን የለችም ካል የክርስቶስ ቤተክርስቲያን ጠፍታለች ማለት ነው። ምክንያቱም አንድ ከሌለ ሁሉም ሊሆን አይችልም። ኮንትራዲክት የሚያደርግ ነገር ስላላቸው ባስተምሮ ማለት ነው። ስለዚህ አንድ ሰው በቃ እቺ የክርስቶስ ቤተክርስቲያን እቺ ነች ብሎ መምረጥ አለበት። ከብዙ ዲኖሚኔሽኖች መካከል ማለት ነው መምረጥ አለበት። በክርስትና ስም ራሳቸውን ሰብስበው ኮንግሪጌት አድርገው እኛ ነን ቤተክርስቲያን ማለት እኛ ነን ብለው ራሳቸውን ከሚቆጥሩ መካከል አንዱን መምረጥ አለበት። ባለው ዕውቀት ጥሮ ተምሮ መርምሮ መምረጥ አለበት። እኛ ያቺ ቤተክርስቲያን ኦርቶዶክስ ነች ብለን ነው የምናምነው። ለዚህ ደግሞ በቂ ምክንያት አለን። ምክንያቱም ለምሳሌ ካቶሊክ ቤተክርስቲያን ላይ ብትሄድ ኒቂያ ጉባኤ ላይ ቁስጥንጥንያ ጉባኤ ላይ ከአብ በሚወጣ በመንፈስ ቅዱስ እናምናለን ብለው አባቶች ዲክላር አድርገዋል። ይህም ቀድሞ በመጽሐፍ ቅዱስ ከአብ የሚወጣ የእውነት መንፈስ ልክላቸዋለሁ ያለው ነው ጌታችን። በኋላ ከ6ኛው ከ7ኛው ክፍለ ዘመን በኋላ መንፈስ ቅዱስን ከአብም ከወልድም የሚወጣ ብለው አስገቡ ማለት ነው። ከዚያም ምስራቃውያን ተለዩ ማለት ነው። ወደ ኬልቄዶን ስትሄድ እኛ ሁለት ባህሪ የሚል ትምህርት በጥንት ቤተክርስቲያን አልነበረም። ክርስቶስ አንድ ነው። ክርስቶስን ሁለት አድርጎ የሚቆጥር አልነበረም። ከዛ ተነስተው ሁለት ባህሪ አሉ ነው ብለን ወጣን።
ስለዚህ የሆነ ነገር ሲጨመር ነው እኛ ኦርቶዶክሳውያን እየወጣን የመጣ ነው። ጭማሪን ሸሽተን ነው የሆነ ኢምፕሩቭመንት። ፕሮቴስታንት ጋር ደግሞ ስትመጭ 16ኛው ክፍለ ዘመን ላይ ሰው በእምነት ብቻ ነው የሚድነው ምናምን ብሎ ሶላዎች ምናምን መጣ። መጽሐፍ ቅዱስን ራሳችንን ተረጉማለን እንደፈለግን አሉ። ከዛ አንድ ፖፕ ተቃውመው ሁሉንም ሰው ፖፕ አረጉት ማለት ነው። አንድ ኢንፋሊብል የሆነ ፖፕ ተቃውመው ሁሉም ሰው የራሱ ፖፕ ሆነ ማለት ነው። ራሱን ችሎ የሚተረጉም እኔ የሚመስለኝ እንደዚህ ነው የሚል ሪፎርመሮቹ ገና የመጀመሪያዎቹ ሪፎርመሮቹ ሳያልፉ እርስ በርስ ጦርነት ገጠሙ ማለት ነው። ምክንያቱም መጽሐፍ ቅዱስ ኦቶሪቲ ያስፈልገው ነበር። ትራዲሽናሊ ወደኋላ ጉባኤያት የቤተ ክርስቲያን ኦቶሪቲ ተጠብቆ ነው ሰው እንደ ግሉ እንዳይተረጉመው ተጠብቆ የነበረው። አሁን የሆነ ቦክስ ተከፈተ ማለት ነው። ስለዚህ የሆነ ችግር የሆነ ነገር እየሸሸን ነው መጣና ኦርቶዶክሳውያን ጥንታዊውን ነገር ይዘናል ብለን ነው የምናምነው። አንዷ የክርስቶስ ቤተክርስቲያን እሷ ነች ብለን ነው የምናምነው። ስለዚህ አንዷ ቤተክርስቲያን ፈልገሽ መኖር አለብሽ ማለት ነው። ክህነት ያላት የክህነት ቅብብሎሽን ያላፈረሰች መንፈስ ቅዱስ በቤተክርስቲያን በኩል ነው እንደ ወንዝ የሚፈሰው። አንዴ በሐዋርያት ላይ የወረደ መንፈስ ቅዱስ በሁላችንም በኋላ እንደ ወንዝ ነው የምንከፋፈለው። ሐዋርያት እንደ ወንዝ ነው መንፈስ ቅዱስን ተቀብለው ወደ ቤተክርስቲያን ያፈሰሱት ማለት ነው። እና ከዚያች ቤተክርስቲያን ከተቆረጠች ከጸጋ ትቆረጫለች። ያን መጠበቅ ያስፈልጋል። እኛ ኦርቶዶክሳውያን እሷ ነች ብለን ነው የምናምነው። በቂ ምክንያት አለን። ከነገራችን ላይ ጥንታውያን የሆኑ የጥንት ቤተክርስቲያንን ትውፊት ያጠኑ ሰዎችም ለምሳሌ ኤንሸንት ወርሺፕ የጥንት ቤተክርስቲያን ወርሺፕ አሁን ከኦርቶዶክሶች ጋር ነው የሚገጥመው። ይህንን ማየት እንችላለን። እኛ የጻፍናቸው መጽሐፍት ብቻ ሳይሆኑ ካቶሊኮቹ ፕሮቴስታንቶቹ የሚጽፏቸው መጽሐፍት ራሱ እንደዛ ነው የሚሉት። ለምሳሌ አንድ አንግሊካን በጣም ክላሲካል የሆነ ስለ ጥንት ቅዳሴ ጸሎት የጻፈው መጽሐፍ አለና ጥንት ቤተክርስቲያንን ስርዓት አምልኮ የሚታየው በኦርቶዶክሳውያን ነው። ካቶሊኮቹም ይህንን ያምናሉ፣ ብዙ ሊቃውንት ማለት ነው። እና በሌላውም የሚመሰከርለት ትውፊት አለን፣ በጣም ጥንታዊ የሆነ ትውፊት። ብዙ ሰዎች አሁን በፕሮቴስታንት ይመጣሉ፣ በአሜሪካ ምናምን አንቺ አይተሽ ከሆነ ጎግል አድርገሽ ብዙ ወደ ትራዲሽናል ቤተክርስቲያንን እየፈለጉ ታሪክ እያጠኑ ሲሄዱ እየመረመሩ ሲሄዱ ኦኬ ጥንታዊቷ ቤተክርስቲያን ይህንን ነው የምትመስል እያሉ እየመረመሩ ፓስተሮች ምናምን ሊቃውንት በጣም ትላልቅ ስኮላርስ ሳይቀሩ እየመጡ ነው። እና ይህንን አጥንቶ እውነተኛው ቤተክርስቲያን ላይ መኖር ያስፈልጋል። አንደኛ ግን ስለጠቀሻቸው በሚሊዮን በቢሊዮን የሚቆጠሩ ክርስቲያኖች ዕጣ ፈንታ ምንድን ነው ካል እኛ እንደ ኦርቶዶክሳውያን we don't say they are damned። በቃ እነዚህ ሰዎች ለሲኦል የተዘጋጁ ናቸው ብለን ደምድመን አንፈርድም። ከኦርቶዶክሳውያን ውጭ ያሉት ኦርቶዶክሳውያንም ሁሉም ይጸድቃሉ አንልም። እኛ ምንድነው ኢሪቨርሲብል ግሬስ አናምንም። አንድ ሰው አንዴ ከጸደቀ በኋላ ጸጋው ከነከው በኋላ ወደኋላ አይሄድም ብለን አናምንም። ድነት አይጣጣም ብለን አናምንም። የሰው ልጅ በመፍራት በመንቀጥቀጥ ነው ድነቱን የሚፈጽም ብለን ነው የምናምነው። ስለዚህ ኦርቶዶክስ ስለሆነ ሰው ሁሉ ይድናል ብለን አናምንም። ከዚያ ውጭ ያለው ሰውም በቃ እኛ ፈርደን በቃ ለሞት ለዘላለም ስቃይ እየተዘጋጀ ነው አንልም። ቢኮዝ እግዚአብሔር ሰውን በሰጠው ልክ ነው የሚጠይቀው ብለን ነው የምናምነው። ጀስት ነው። ስለዚህ ሌላ ቦታ ስላሉ ፐርፐስፉሊ በቤተክርስቲያን ላይ ልዩነት የፈጠሩ ቤተክርስቲያንን የከፋፈሉ ስንል ቤተክርስቲያን አትከፋፈልም፣ ሌላ መንጋ ይዘው የወጡ ማለት ነው። እንደዚህ አይነት አውቀው ጠንቀቀው ስህተት የሰሩ ሰዎች አሉ። እነሱ ቤተክርስቲያን ለይታቸዋለች፣ አውግዛቸዋለች፣ የተወገዙ ናቸው። ከቤተክርስቲያን ከተወገዙ ከእግዚአብሔር መንግስትም የተወገዙ ናቸው። በቤተክርስቲያን ላይ በዓላማ በጽነት በአእምሮ መጣመም ተነስተው ክፋት ብለው በቤተክርስቲያን ላይ ችግር የፈጠሩ በክርስትና ታሪክ በጣም ብዙ ትራጀዲ የፈጠሩ ሰዎች አሉ። እንደሱ እግዚአብሔር የሚገባቸውን ይሰጣቸዋል። በየቦታው ያሉ ቅን የሆኑ እንደ ባወደዱት ባወቁት መጠን እግዚአብሔርን ለማስደሰት የሚሞክሩ ሰዎች እግዚአብሔር እንዴት የሚፈርድባቸው ይሄ አናውቅም። ይሄ የእግዚአብሔር ፍርድ ነው። እኛ የምናውቀው we talk about the royal way
ሮያል ወይ እግዚአብሔር ያሰመረው መንገድ በምድር ላይ የምትታወቅ ቤተክርስቲያን እንዳለች ኢንቪዚብል ቸርች የሚባል አናምንም እኛ። ማለት ቤተክርስቲያን የማትታይ ነች። ከዛም ሰዎች እግዚአብሔር በሚያውቀው የተሰባሰቡ ሰዎች ይኖራሉ እንጂ እኛ እውነተኛውን ቤተክርስቲያን በምድር ላይ አናውቃትም የሚል ትምህርት ስለሌለን እሱ ከሆነ ምን ይፈጠራል መሰለሽ እህቴ? ይሄ ቤተክርስቲያን አይደለም ወዝም መዛም በቃ እግዚአብሔር የሚወዳቸው ሰዎች ይኖራሉ ካል ዶክትሪናችን ችግር ውስጥ ይገባና መጨረሻ ላይ አልቲሜትሊ ክርስትና ነው ዲስትሮይድ የሚሆነው ማለት ነው። ምክንያቱም እዛም ሰዎች አሉ ብለን ቤተክርስቲያንን በዛ ከለካናት። ለምሳሌ ስለ አስተምሮ ቤተክርስቲያን እኮ አስተምሮዋ ነች። ያንን አስተምሮዋን ሰከንደሪ እያደረግነው ነው ማለት ነው። አስተምሮ ጥያቄ ምልክት ውስጥ ይገባል። ሰከንደሪ ከሆነ ኔግሌክት ተደርጎ መጨረሻ ላይ ክርስቲያን መሆን ማለት የሆኑ ሩሎችን መፈጸም ምናምን ቅንነት ምናምን በሚል እናወርደው ነው ማለት ነው። አስተምሮ ሊወድቅ ነው ማለት ነው። ስለዚህ አስተምሮ በቤተክርስቲያናችን ተጠብቆ የሚኖር አስተምሮ በዚያች ቤተክርስቲያን ውስጥ ተይዞ ቤተክርስቲያኗ ራሷን የለየችበት ቤተክርስቲያኗ ራሷን ያጠረችበት አስተምሮ አለ። እሱን መጠበቅ አለብን። ዛቲ ዘሮያል ወይ ማለት ነው። ወደ እግዚአብሔር የሚወስደው የታወቀው መንገድ እሱ ነው። ግን በዛ መንገድ ውስጥ የሌሉ ግን በክርስትና ውስጥ እንደኖሩ የሚያስቡ የሚደክሙ እንደዚህ አይነት ኑሮ የሚኖሩ ሰዎች እግዚአብሔር እንዴት ነው የሚፈርድባቸው? አሁን የተነስቼ በቃ እነሱ ታያቸው ሁሉም ሲኦል ናቸው አልልሽም። ይሄ ፍርድ ለራስ ማድረግ ነው። የፍርድ ቀን የእግዚአብሔር ነው። እግዚአብሔር ነው የሚፈርደው። ስለዚህ እኛ ግን እውነተኛው ቤተክርስቲያን አንዲት ኦርቶዶክስ ቤተክርስቲያን ነች ብለን ነው የምናምነው። እንደዚያ ባንሆን ኖሮ ሌላ ፈልገን እውነተኛ ነች የምንለው ዋጋ የመሄድ ግዴታ አለብን። ወደ ሌላ እንሄድ ነበር ማለት ነው። ስለዚህ ቤተክርስቲያን ኦርቶዶክስ ነች። የእግዚአብሔር የክርስቶስ ቤተክርስቲያን አንዲት ነች፣ ታሪካዊት ነች፣ የምትታወቅ ነች። ሌሎች ግን እንደዛ በየወጡ የሄዱት ሰዎች የከፋፈሉት ለመከፋፈል ምክንያት የሆኑት እግዚአብሔር እነሱን ይቀጣል። ሌሎችን ግን የዋሃኑን እግዚአብሔር እንዴት ነው የሚፈርድባቸው አናውቀውም። እሱ የፍርድ ቀን ሰርፕራይዛችን ይሆናል ማለት ነው። እናየዋለን። እግዚአብሔር እኛ እንዲመራቸው ነው የምንጸልየው፣ ወደ እውነቱ እንዲያመጣቸው። ምክንያቱም እግዚአብሔር ሕግ ይሰጣል እንጂ እግዚአብሔር ከሕግ በታች አይደለም አይደል? እግዚአብሔር ሰዎች የምንኖርበት የምንድንበት መስመር ቤተክርስቲያን አበጅቶልናል፣ በሕግ እንድንኖር ማለት ነው። እግዚአብሔር ግን ፍርዱ በእኛ ሕግ ስር አይደለም። እግዚአብሔር ፍርዱ ለዛ ነው እኮ አትፍረዱ የተባልነው እኮ የእግዚአብሔርን ፍርድ ልንረዳው ስለማንችል ነው። ስለዚህ አንቺ ስለምታያቸው ደጋግ ሰዎች በየቦታው ስለሚገኙ እውነተኛ ሰዎች እውነት ስላልገባቸው እንጂ ወደ እውነተኛዋ ቤተክርስቲያን እኮ ይመጡ ነበረ ቀና ናቸው ብለሽ ስለምታስቢያቸው ሰዎች ፍርዱን ለእግዚአብሔር እንተው። እኛ ፈራጆች አይደለንም ማለት ነው። ዋናው ግን እኛ ሂስቶሪካሊ እውነተኛዋ የክርስቶስ ቤተክርስቲያን ብለን የምናምናት የምንከተላት ቤተክርስቲያን አለች። ይህችን ያልነው ሌሎች ጋር ስተት ስላገኘን ነው። ካቶሊክ ጋር ለምሳሌ ፊሎኬ የሚባል አስተምሮ አለ። ጥንታዊቷ ቤተክርስቲያን የምታውቀው መንፈስ ቅዱስ ከአብ የሚሰርጻል የሚል ፑርጋቶሪ የሚባሉ አስተምሮዎች አሉ። ሌሎችም እንደዚህ የምንቃወማቸው አስተምሮዎች አሉ። ጥንታዊ አይደሉም። የጥንታዊ ቤተክርስቲያን አስተምሯል። ፕሮቴስታንት ጋማ ብዙ ፕሮቴስታንቲዝም ደግሞ በጣም የባሰ በጣም የተወሳሰበ ችግር። ፕሮቴስታንቲዝም እንደውም ቤዝም የለውም እኮ በቃ ዛሬ ያለውን ነገ ሰው ሊሽር ይችላል። አንከር የለውም የሚቆምበት እንኳን። ምክንያቱም አንዴ መጽሐፍ ቅዱስን ሁሉም ሰው መተርጎም ይችላል የሚል ስቴትመንት ሲቀመጥ ከባድ የሆነ ችግር ተከፍቷል። አብሮ ምንድነው ቦክስ ተከፍቷል ማለት ነው። ከዛ በኋላ አንዱ ፓስተር ሌላ ይላል፣ አንዱ መምህር ሌላ ይላል። ኮንፌሽናል የሆኑ አስተምሮችን ተከተሉ እንኳን ሲባል ኮንፌሽናል ፕሮቴስታንቲዝም አለ አይደለ? ኮንፌሽናል አስተምሮ ተከተል ብትዩ በምን ታስገድጀዋለሽ? እንደኔም እኔ እኮ በሉተር አይደለም መመራው ይልሻል። እኔ እኮ በካልቪን አይደለም መመራው ይልሻል። ካልቪን እና እኔ እኮ አንድ ነን። እኔ መጽሐፍ ቅዱስ ነው መመራው ይልና የራሱን ትርጉም ይወስዳል ማለት ነው። አሁን ያለው እንቅስቃሴ እሱ ነው። ስለዚህ ፕሮቴስታንቲዝም ብዙ ችግሮች አሉ። ይሄ ማለት ፕሮቴስታንት ውስጥ ብዙ ሰዎች መልካም ሰዎች የሉ ማለት አይደለም። ካቶሊክ ውስጥ እግዚአብሔርን ለማስደሰት በቀና ልብ የሚጥሩ ሰዎች የሉም ማለት አይደለም። ግን እሱ መሆኑ
ያንን ዲኖሚኔሽን በእኛ ሐሳቤ በእኛ እይታ ስህተት ነው ከማለት አያድነንም። ሰዎቹን እግዚአብሔር ይፍረድ። በእግዚአብሔር ፍርድ ነው የምናስቀምጠው። የዋህ ናቸው አይደሉም፣ እውነተኛ ናቸው አይደሉም የሚል ልብንና ኩላሊትን የሚመረምር እግዚአብሔር ነው። እግዚአብሔር እንግዲህ በሲኦል ውስጥ በቅዱሳን ምልጃ ከሚያወጣቸው ሰዎች መካከል እኮ አንዳንዶቹ አንቺ አሁን የምትጨነቂላቸው ሰዎች ሊሆኑ ይችላሉ አይደል? በሲኦል ውስጥ አሁን እንደዚህ የምንጨነቅላቸው በሌላ ቦታ ሆነው ግን እንደው ቀና ነበሩ እኮ ብለን የምናስብላቸው ሰዎች ሊሆኑ ይችላሉ። ግን በሆነ ጉድለት ውስጥ የኖሩ ሰዎች፣ በሆነ ኤረር ውስጥ የኖሩ ሰዎች፣ በሆነ ሪዲዩስድ በሆነ ዲስቶርትድ በሆነ ክርስቲያኒቲ ውስጥ የኖሩ ሰዎች እግዚአብሔር በእነዚህ ቅዱሳን ጸሎት አማካኝነት በእውነተኞቹ ክርስቲያኖች በኩል በእነሱ ጸሎት አግዟቸው ያወጣቸው ሊሆን ይችላል። አናውቅም ነው ማለት አይደለም። ዊዶ ነው እግዚአብሔር የሚሰራበትን መንገድ ማለት ነው። ግን እውነተኛዋ የክርስቶስ ሂስቶሪካል ቸርች አለች። ከእሷ ጋር ስቲክ ማድረግ አለብሽ። በትክክል አምናለሁ። በዛ እያየነው ነው። በሌላ ቤት ያለውን ጠቅላላ የወሮ በላ ስራ ነው እየሰሩ ያሉት ነው። እኔ ቤተክርስቲያን እንወዳለሁ። ከቤተክርስቲያን የመውጣት አላማ የለኝም፣ ፍላጎቱም የለኝም። ማረፍም አልችልም ሌላ ቦታ ሂጅ። እኔ የምፈልገው ችግር ያለውን እያጸዱ ሰው እንዳይሄድ ወደ ሌላ ጥፋት እንዳይገባ ትክክለኛውን ነገር እንዲያውቅ ነው። ራሴን ጥያቄ ካለኝ ጥያቄዎች ተመልሰውልኝ ፈርም የሆነ እምነቴ እንዲሄድ ነው እንጂ እኔ ከኦርቶዶክስ ውጭ በፍጹም አእምሮዬም ራሱ አያስበው። እውነት ለመናገር ግን ሰው መጠየቅ አለበት ለመቆም፣ በጣም በትክክል ለመቆም ማወቅ አለበት ብዬ ስለማምን ነው። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ቃለ ሕይወት ያሰማልን። መምህር በረከት እና አዳምሻ ቀጥሉ፣ ዝም አላችሁ። ቃለ ሕይወት ያሰማልን ዲያቆን በረከት፣ እግዚአብሔር ይስጥልን። እህታችን አይ ቲንክ ብዙ ነገር እንዳገኘች ተስፋ እናደርጋለን። እንግዲህ በጣም መሰረታዊ ነገር ነው ያስተማሩሽ። ምናልባት አንዱ ማይንድ ሴት ነው፣ በጣም የኦርቶዶክስ ማይንድ ሴት አይደለም ትንሽና እንደ ምክር ነው የእሳቸው ትምህርቱን እንትን ብለዋል። አንደኛ አሁን ይበልጥ ኦርቶዶክሳዊ ትምህርቱ ምን እንደሆነ እንደዚህ እየጠየቅሽ እያነበብሽ ደግሞ በጣም መጽሐፍትም ስላሉ ትምህርት በደንብ እየተከታተልሽ በደንብ ራስሽን ሴት አድርጊው ማለት ነው። ቀደም እሳቸው እንዳሉት እኛ አሁን የድርጅት ምናምን የሚል አይደለም። ኦርቶዶክስ ተዋሕዶ የክርስቶስ ቤተክርስቲያን ናት። የክርስቶስ ቤተክርስቲያን ደግሞ የሰማያዊና የምድራውያን ህብረት ናት። እቺ ቤተክርስቲያን እግዚአብሔር የሚገኝባት ናት ብለን ነው እንጂ ድርጅት ነው ብለን አይደለም እኛ የምንከተለው። ስለዚህ እንደሱ አይነት እሳቤዎች ትንሽ እንትን ስለሚሉ ያንን ማይንድ ሴት ማስተካከል ይፈልጋል። ከዛ ውጪ ግን ያው ቀደም እሳቸው እንዳሉት በራስ እሳቤ ምናምን የሚካሄዱ አካሄዶች ብዙ ጊዜ ወደ ስህተት ስለሚወስዱ እንደ አላዋቂ ሆኖ መጠየቅ ትልቅ ነገርን ያስገኛል ለማለት ነው። ቃለ ሕይወት ያሰማልን በድጋሚ ዳር አሜን አሜን። የሆነ ሰው እየተናገረ ነበር አይደል? ኦኬ አለሽ እኔ ነበርኩ ጨረስኩ። አንተ ቀጥል። እሺ ኦኬ። ሁላችንም እንዳይዘጋ ቀጥላል። እሺ ቀሲስ ይፍቱን እንደምን አሉ? ሰላም ነው ወይ? ቀሲስ አሉ? አይ ቲንክ
እሺ አይ በቃ ጆናታን እንኳን ደህና መጣ ጆናታን ጆ እንዴት ናችሁ? ሰላም ለከኝ ሰላም ክርስቶስ ይዛላችሁ ሁላችሁም ሰላም ብያለሁ። የሆነ ሐሳብ ኖሮ መሰለኝና go ahead ዲንላም እሺ አሁን አንዳንድ ነገሮች ላይ ሐሳብ ለመስጠት ነው። ለምሳሌ የፕሮቴስታንት ትራዲሽን ትንሽ የተዛባ አመለካከት አለ መሰለኝ። በተለይ ደግሞ መምህር ስታወሩ ነበር ስለ ሶላ ስክሪፕቸራ 16ኛው መቶ ክፍለ ዘመን መጽሐፍ ቅዱስ ብቻ የሰብጀክቲቭ ኢንተርፕሪቴሽን እንዲጠቀም ታስቦ አልነበረም። የምታውቁት ከሆነ እንግዲህ የፕሮቴስታንቱ ሐሳብ እንደዛ አይነት እንትን አመለካከት የለውም። ኢቭን ባክ ቱ ዘ ኦሪጂን ነው አይደለ እነ ሉተር ያሉት። እንደውም እነሱ ብዙ ነገሮችን አጌንስት ርሲ ምናምን ሲናገሩ ትራዲሽን እየጠቀሱ ነበር የሚናገሩት ምናምን እና ትራዲሽንን እንጣል የሚል አንድ እንትን አታገኙ፣ አንድ ሐሳብ አታገኙ። በተለይ የእነንትናን አይታችሁ ከሆነ እና ማቲሰንን የሼፕ ኦፍ ሶላ ስክሪፕቸራ ላይ በደንብ አስቀምጠውታል። የሉተራን ትራዲሽን ሙሉ በሙሉ የመጽሐፍ ቅዱስ ብቻ ስንል እንዴት ነው ኢንተርፕሬት ማድረግ የምንችለው የሚለውን ነገር በደንብ አድርገው አብራርተውታል። ስለ ኢንፋሊቢሊቲ ምናምን አንስተው ማለት ነው። ምክንያቱም የፓፓሲ ጥያቄ ምናምን ስለነበር በዛም ዘመን ያንን እንዴት ነው ሶሉሽን የሰጡት ሪፎርመሮቹ የሚለው ነገር ተዳሶበታል። ለማቲው ባሬት አሁን አንግሊካን ስኮላሩ ማለት ነው። እነሱም ያው ሐሳብ ሰጥተውበታል። ይገርም እና እነዚህን ስኮላሮች ብትመለከቱ ሶላ ስክሪፕቸራ በ16ኛው ክፍለ ዘመን እንዴት ነበር የሚረዱት ሪፎርመሮቹ የሚለው ነገር አሁን እናንተ በምትናገሩት ኤክስቴንት አይደለም። ትራዲሽን በጣለ ሁኔታ አይደለም። ኢቭን በቤተ ክርስቲያን ውስጥ ነው አንድ መጽሐፍ ቅዱስ ኢንተርፕሬት መደረግ ያለበት በቤተ ክርስቲያን ውስጥ መሆን አለበት የሚል ሐሳብ ይናገራል እንትና ማለት ነው። እነ ማቲሰን ራሱ እንደዛ አይነት ሐሳብን ያቀርባሉ። እና እንዴት አድርጋችሁ ብትረዱት ነው በጣም ሚስ ሪፕሬዘንት እያደረጋችሁ ነው የፕሮቴስታንቱን ትራዲሽን። እና ጆናታን ከይቅርታ ጋር ሁሉም ነው እያልክ ነው ወይስ ስለ ሉትራን ነው እየተናገርክ ያለው? አይ እኔ ሉትራን ነው የጴንጤን ለምሳሌ ወክዬ የምመጣው አይ የሉትራን ነው ወክዬ የምመጣው ሲጀመር። ግን ደግሞ ስለ 16ኛው መቶ ክፍለ ዘመን የሪፎርመሮቹ ሐሳብ ከተነሳ የትኛውን ሉተራን ወክለህ ነው የምትመጣው? ልትነግረን። የትኛውን ስትል አይደላችሁ ሉተራን ነው? ኮንፌሽናል ሉተራን ነው ወይስ የትኛውን ሉተራን ነው? አዮ ፕሊዝ አንሱ ኦነስት ዲስከሽን አይደለ? ኦነስት ዲስከሽን ስለሆነ የትኛውን ሉተራን እንደሆነ እኛም እንድንረዳው አሁን እዚህ ጋር ሪሌቫንት ነው እሱ መናገር ይዋ የፖለቲክስ ነገር ይመስላልና አሁን የሐሳባችን ስለ ሶላ ስክሪፕቸራ ላይ የተነገረውን ሐሳብ እንትን እያልኩ ነው አይደለ? ለምን እንደዚህ አይነት ጥያቄዎችን መጠየቅ አስፈለገ? በተለይ ደግሞ የ16ኛው ክፍለ ዘመን ክሊር የሆነ ዲስከሽን እንዲኖረን ብዬ ነው ጆዬ። ምክንያቱም ክሊር የሆነ ዲስከሽን ስለሚያስፈልግ ችግር የለም። በ16ኛው ክፍለ ዘመን ቆይ እዮባ አስጨርሰኝ። በ16ኛው ክፍለ ዘመን እንደዚህ አይነት እንትን የለም፣ ክፍፍል ስለሌለ አትጨነቅ። እኔ አሁን ስለ 16ኛው ክፍለ ዘመን እየተናገርኩ ነው። ስለዚህ እዛ ላይ ቆማችሁ መሞገት ከቻላችሁ ሞግቱ። እሺ የሆነ ነገር ጨርሻለሁ። እሺ ጆናታን፣ እሺ አክቹአሊ ፕሮቴስታንቲዝም ውስጥ እኮ ሁሉም ነገር ፐርፐስፉሊ እየተደረገ ነው ብለን አናምንም። ለምሳሌ ሉተር ራሱ እኮ ሳይገርመው አልቀረም የጀመረው እንቅስቃሴ ወደ ምን እንደሄደ ማለት ነው።
ሉተር የሉተርን ትራዲሽን የምትቀበሉ ሰዎች ለምሳሌ ስለ ምስጢራት ትራዲሽናል የሆነውን ስለ ቅዱስ ቁርባን የመሳሰሉ ትምህርቶች ትራዲሽናል በሆነ መንገድ ለመረዳት ትሞክራላችሁ። ግን በዚያው ሰዓት እነ ዝዊንግሊ ሌላ ሐሳብ አመጡ። ለምን? በቃ ያን ጊዜ ትራዲሽንን ክሌም ማድረግ አይችልም ሉተር። ምክንያቱም መጽሐፍ ቅዱስ ነው መከራከሪያው የነበረ ማለት ነው። እሱ ትራዲሽን መጽሐፍ ቅዱስን በትራዲሽን መተርጎም ይችላል። ግን መጽሐፍ ቅዱስን በትራዲሽን መተርጎም ከእውነተኛዋ ቤተክርስቲያን ከዛች መጽሐፍ ቅዱስን ይዛ ተርጉማ ከኖረች ቤተክርስቲያን ከወጣ በኋላ ከዛ በኋላ በትራዲሽን በቤተክርስቲያን ውስጥ ብትል ኦልሬዲ እንትኑ ተዛብቷል እኮ በቃ ኮንሲኩዌንሱን እኮ ስናየው in the first 100 years ራሱ በጣም በለዲ የሆነ እርስ በርስ ክርክር የነበረ በፕሮቴስታንት መካከል ነው አይደለ? በሉተርና በዝዊንግሊ መካከል የነበረው መጽሐፍ ቅዱስ ብቻ ያልፈተው ችግር መጽሐፍ ቅዱስ ብቻ ተብሎ መጽሐፍ ቅዱስ መፍትሄ ነው፣ መጽሐፍ ቅዱስ ብቻ ማለት መፍትሄ ነው ተብሎ ግን ሌላ ጦርነት ነው የከፈተው እና አይ ነው ትራዲሽንን እንደ ኦቶሪቲ ሰጥቶ ሳይሆን መጽሐፍ ቅዱስን ለመተርጎም እንጠቀማለን የሚል ቮይስ አለ። ግን ምን መሰለ ጆናታን፣ አንድ ጉዳይ ቲዎሬቲካሊ ስትናገረውና ፕራክቲካሊ የሚሆነው ነገር ይለያያል። ፕራክቲካሊ በፕሮቴስታንት በጣም ብዙ ዲኖሚኔሽኖች እንዲፈጠር ያደረገ መጽሐፍ ቅዱስ ብቻ የሚለው አስተምሮ ነው። ኦቶሪቲ የለም። በቃ አንድ ሰው መጽሐፍ ቅዱስን ይዞ እኔ የሚመቸኝ ይሄ ነው ማለት ይችላል። በምን ታስገድደዋለህ? የጥንት አባቶችን ትምህርት ብትጠቅስ፣ ዮሐንስ አፈወርቅን ብትጠቅስ፣ ዮሐንስ አፈወርቅ የኔ ኦቶሪቲ አይደለም። እንኳን ዮሐንስ አፈወርቅ ሉተር ራሱ የኔ ኦቶሪቲ አይደለም፣ ካልቪን የኔ ኦቶሪቲ አይደለም፣ እኔ መጽሐፍ ቅዱስን ነው ማምነው ብለን ሲባል አይደለም የምንሰማው? ወይስ ይሄ ስህተት ነው? እንደዚህ ማለታቸው ብዙ ፕሮቴስታንቶች ፔንቴኮስታሎች እንደዚህ ይላሉ። እና ሶላ ስክሪፕቸራ በተባለው አንተ በምትለው ልክ ነው ፕሮቴስታንት ውስጥ የሚሰራበት ወይስ እንደዚህ ነው? ፕሮቴስታንት ኢቭን ኮንፌሽናሊ ራሱ አባቶችን ለሆነ ዓላማ መጥቀስ ባይዘው ይሄ እንትን ነው። እንደው እውነቱን እንነጋገር ከተባለ በልኩ እንናገረው ከተባለ አንድን አካል ሀፍ ምስክር ማድረግ ማለት አልቲሜትሊ ያንተ ሐሳብ ነው የሚጫንበት። ዮሐንስ አፈወርቅን ስፈልግ እጠቀመዋለሁ፣ ሳልፈልግ አልጠቀመውም። ቅዱስ ቄርሎስን ስፈልግ እጠቅሰዋለሁ፣ ሳልፈልግ አልጠቅሰውም ካልክ ስትፈልግ የምትጠቅሰው በአንተ ኦቶሪቲ ነው፣ ለአንተ የመሰለህን ነው። አልቲሜትሊ ዩ አር ዘ ኦቶሪቲ ማለት ነው። እና ሴሌክቲቭ ሆነ ትራዲሽንን የፈለግከውን እየወሰድክ የፈለግከውን እየተውክ መውሰድ ማለት በሌላ አነጋገር ኦቶሪቲው አንተ ጋር ነው እንጂ ትራዲሽንን ኦቶሪቲ አድርጌያለሁ ማለት አይችልም። ኦቶሪቲ ካረከው እኮ ትራዲሽኑን በምላት ነው መቀበል ያለብህ። የታወቀ ትራዲሽን ኤንሸንት ትራዲሽን ከሆነ መቀበል አለብህ ማለት ነው። ለምሳሌ ፕሪስትሁድ በጥንቷ ቤተክርስቲያን የነበረ ነው። የቅዱስ ቁርባን ስርዓት፣ ጥምቀት፣ የጥምቀት ለስርየት ያትመውን፣ የቅዱሳን ምልጃ፣ እነዚህ ነገሮች በነበረው በ500 ዓመት ቤተክርስቲያን እስከ ኬልቄዶን በነበረው በጋራ የነበሩ አስተምሮች ናቸው። ማማተብ፣ ለድነት መልካም ስራ እንደሚያስፈልግ እኒህ ነገሮች በጥንቷ ቤተክርስቲያን የነበሩ አስተምሮች ናቸው። አዲስ ትምህርት ስታመጣና ከጥንት ቤተክርስቲያን የተወሰዱትን የፈለጉትን ወስዳለሁ በመጽሐፍ ቅዱስ እየመረጥኩ እኮ ነው እንደውም የሚባለው። በመጽሐፍ ቅዱስ እያመሳከርኩኝ ትክክል ከሆነ ወስዳለሁ፣ ትክክል ካልሆነ አልወስድም ስትል አልቲሜትሊ ዘ ኦቶሪቲ ኢዝ ዩርሰልፍ ማለት ነው። ምክንያቱም አባቶችን የምትመርጠው ራሱ በስልጣንህ ነው እና ግማሽ ምስክር ነው የምታደርጋቸው ማለት ነው። እና ሶላ ስክሪፕቸራን ምንም ልትጠግነው ብትፈልግ፣ ምንም ልታድነው ብትፈልግ አንድ ጊዜ የሆነ ቦክስ ከፍቷል። ሰዎች መጽሐፍ ቅዱስን እንደልባቸው እንዲተረጉሙ መንገድ ከፍቷል። ቢበዛ ካንተ ይገነጠላል። በቃ ሂስቶሪካሊ የምናየው እሱን ነው። ካንተ ካልተስማማ ይገነጠልና የሆነ ቸርች ይከፍታል። እኛ የምናስተምረው እንደዚህ ነው ይላል። ስለዚህ በምን ታግደዋለህ? በምን ኦቶሪቲ ታግደዋለህ?
ማውገዝ እንኳን አችልም እኮ አይደል? ምንም ኦቶሪቲ የለም የቤተክርስቲያን ኦቶሪቲ ስለተናደ ማለት ነው። እና ትራዲሽን ይቀበሉ ነበር። ምንድነው ሪፎርመሮች ትራዲሽንን ይጠቅሱ ነበር ስትል የፈለጉትን ነው ይጠቅሱ የነበረው ለነሱ የሚስማማቸውን ለነሱ የመሰላቸውን እንጂ ለምሳሌ ጀስቲፊኬሽን ባይ ፌዝ አሎን ከየትኛው ትራዲሽን የተወሰደው? እንደዛ የምታምን ቤተክርስቲያን አለች በታሪክ? ሰው የሚድነው በእምነት ብቻ ነው ጀስቲፊኬሽን ኢዝ ባይ ፌዝ አሎን የምትል ከአባቶች የትም የሚጠቀሱ አሉ። ማነው ቀለሚንጦስ ዘሮም ላይ የሆነ ቦታ ጠቅሳለህ መልሶ ሌላ ድርሳኑ ግን ያፈርስብሃል። አባቶች ጋር ብጠቅስ ያው የታወቁ የፕሮቴስታንት ሂስቶሪያን የሂስቶሪካል ቴዎሎጂ ያጠኑ እነ አሊስተር ማግራዝ እንዳጠኑት በጥንት ቤተክርስቲያን የሌለ ትምህርት ነው። አሁን ይሄ ግን ትራዲሽን እንደዛ ስለሚል ሉተር ሌሎችም ሪፎርመሮች በቃ ትራዲሽን ጋስቲክ እናርግ ብለው አልተውትም። የመሰላቸውን በራሳቸው ስልጣን መጽሐፍ ቅዱስን በራልኝ ይሄንን ሳነብ እንደዚህ መሰለኝ፣ ሮሜ ላይ ገላትያ ላይ ሳነብ ብልጭ አለልኝ፣ ስለዚህ በቃ እውነቱ ይሄ እንደሆነ ተረዳው ብለህ ከተነሳህ where is the tradition ማለት ነው። አዲስ መገለጥ ተሰጥቶኛል ካልክ አዲስ ኢንላይትመንት ተሰጥቶኛል ካልክ where is the tradition? እና we know ሶላ ስክሪፕቸራል አሁን በጣም አደጋ ስለሆነ በፕሮቴስታንቱ ዓለም በጣም ብዙ ምሁራን ፊል እያደረጉት ስለሆነ ወደ ምን እንደሚወስድ መዘዙን ትራዲሽንን አንቃወምም ትራዲሽን ጋር ነው ምናምን የሚሉ ነገሮች አሉ። ግን ትራዲሽንን ወይ ስልጣን ስጡት፣ አውቶሪቲ ስጡት፣ የሆነ ኦቶሪቲ ስጡት። እንግዲህ ለምሳሌ የኢንተርፕሪቴሽን ኦቶሪቲ ሊሆን ይችላል ወይ የሆነ ኦቶሪቲ ስጡት። ኦቶሪቲ እስካልሰጣችሁት ድረስ ግን ትራዲሽንን መጥቀስ ማለት አንድ ስኮላር ከመጥቀስ በምን ይለያል? አንተ ለምሳሌ የምትወደውን አንድ ስኮላር አሁን ለማስተማር ትጠቅሳለህ። ዮሐንስ አፈወርቅንም ሌሎችም የጥንት አባቶች የጥንት ቤተክርስቲያንን ስርዓት እንደዛ የምትጠቅሰው ከሆነ በዛ ሌቭል የምትጠቅሰው ከሆነ ያለ ኦቶሪቲ ከሆነ የምትጠቅሰው መጥቀስህ ሶላ ስክሪፕቸራን አያድንልህም። በኦቶሪቲ ነው ወይ የምትጠቅሱት? በኦቶሪቲ ነው የምትወስዱት? አዎ በኦቶሪቲ ነው ካልከኝ ግን ዌልካም ቱ ኦርቶዶክሲ። እኛም የምንለው እሱ ነው። ኦቶሪቲ ለትራዲሽን ኦቶሪቲ ያስፈልገዋል። መጽሐፍ ቅዱስን ለመተርጎም ኢንተርፕሪት ለማድረግ ስህተትን ለማውገዝ ኦቶሪቲ ያስፈልጋል፣ የትራዲሽን የቸርች ኦቶሪቲ ያስፈልጋል የሚለውን በዛ ደረጃ የምታምኑ ከሆነ that is what ኦርቶዶክሲ says። በጥንት ቤተክርስቲያን ትራዲሽን ትውፊት መጽሐፍ ቅዱስ ራሱ መተርጎም አለበት፣ በዛ መመዘን አለበት ነው የምንለው። ከዛ የተለየ እይታ የለንም። ግን ፕሮቴስታንት እንደዛ ነው ወይ? ሪሊ we know ሉተራንስ የተሻለ ትራዲሽን ላይ የተሻለ እይታ እንዳላችሁ አንግሊካንም ተጠቃቅሳቸው የነበሩት እነዚህ ሃይ ቸርች የሚባሉት በፕሮቴስታንት ውስጥ ከሌላው ፕሮቴስታንት የተሻለ ትራዲሽንን ግንዛቤ ውስጥ እንደሚወስዱ እናውቃለን። ግን ስቲል ከትሪሾልዱ በታች ነው። ትሪሾልድ አለ ኦቶሪቲ የሚባል ያ ኦቶሪቲ ከተናደ በቃ አንዳንድ ቬነሬትድ እንደሆነ ምንድነው እንደሚከበር እንዳንድ ዕውቀት ብትቆጥረው ምንም ብታከብረው ኦቶሪቲ ካልሰጠኸው መጨረሻ ላይ ኦቶሪቲ አንተና መጽሐፍ ቅዱስ ናችሁ ማለት ነው። ትራና እንደዛ ነው። ምንድነው በሪፎርሜሽን ዘመን ለምሳሌ እነ ሉተር እነዚህ እንግሊዞቹ ባለመግባባት ሲጣሉ ትራዲሽንን ምስክር አድርገዋል ወይም በዚያ እንዳኝ ብለዋል። እንደዚህ አይነት ክሌም ነበራቸው። ጆናታን መጽሐፍ ቅዱስ ብቻውን ሊያግባባን ስላልቻለ በትራዲሽን እንዳኝ የሚል ሐሳብ ነበራቸው። ዋና ሐሳባቸው እንደውም እሱ ነው። በመር ሶሪ ተዛይዛት ግን እስካሁን እኔ በጣም ሚስ ሪፕሬዘንት እየተደረገ ነው። አንዳንድ ነገሮችን እኛ ማንላቸውን ነገሮች እየተባሉ ነው ነበር። ምክንያቱም እኛ ኦቶሪቲ ቤተክርስቲያን ኦቶሪቲ የላትም ብለን አናምንም። ግን ሰቦርዲኔት ኦቶሪቲ አላት፣ ለስክሪፕቸር ሰቦርዲኔት ኦቶሪቲ አላት። ኢቭን አሁን ስለ ኦቶሪቲ ስናነሳ ሚኒስትሪያል እና ማኔጀስትሪያል ኦቶሪቲ የሚባል ነገር አለ። ጆናታን ቤተክርስቲያን ስንመጣ ይቅርታና ያው አንተም ክሌም እያረከ ስለሆነ ከይቅርታ ጋር ላቋርጣለህ። አንተ ነው የምትሄደው። አሁን ያለው ዴፊኒሽን የሶላ ስክሪፕቸራል ዴፊኒሽን እና በ15ኛው ምናምን የነበረ ተመሳሳይ ያለበትን እሱንም ጠቅሰህ ብትሄድ ደስ ይለኛል። ምክንያቱም
ከሱ ጀምረህ ዘጋን እኛም አንድ ነው ማለት እሺ ችግር የለም። አይ አንድ ነው ሳይሆን ያው አንዳንዴ ሶላ ስክሪፕቸራል እንዴት እንደሚረዱት ትክክለኛው ነው። አሁን ስለ ኦርቶዶክሲ አስተምሮ ነው የምነግራችሁ። ከኤንሸንቱ ከፕሮቴስታንቲዝም ሪፎርሜሽን የተለየ አመለካከት ካላቸው ይሄ ሶላ ስክሪፕቸራል ትክክለኛ አይደለም የነሱ ማለት ነው። በተለይ ደግሞ አሁን ራዲካሎችን ብትመለከቱ እንድጨምር ስለማልችል እኔ ይቅርታ ሀሳብ መስማት ስለምፈልግ ነው መውጣት ትንሽ ቆይቼ ስለመውጣ እኛ ስትል አንተ እኛ መጽሐፍ ቅዱስ ሩቲን እንሰጣለን ስትል እና ማናችሁ? ምክንያቱም ሪፎርሜሽን ዘመን ላይ ብለህ ካየህ ዘ ቸርች ዘ ካቶሊክ ቸርች አይደል እንዴ? ኦቶሪቲ ያላት ቸርች ካቶሊክ ቸርች ነችና ከካቶሊክ ቸርች አፈንግጠህ ወጥተህ እኛ እንደ ቤተክርስቲያን ስትል ኢሚዲየትሊ በዛ ምክንያት ቤተክርስቲያንነትን ራሱ አጣጣሙ አሳጣም አንዴ ሐሳቤ እንትን አለብኝና እሺ ከመጀመሪያው ልናገር። የሶላ ስክሪፕቸር አሁን ሚኒንግ በራሱ ኢንተርፕሬት አድርግ ዊዛውት ኦቶሪቲ እንደፈለክ ፍታ ማለት አይደለም። አንድም ሪፎርመር እንደዚህ አይነት እንትን አትጠቅሱም። ሜቢ ራዲካል ሪፎርመሮቹ ላይ እንደዚህ አይነት ነገር ሊመጣ ይችላል። ራዲካል ፕሮቴስታንቲዝም ሁሉንም የሚወክል አይደለም ባይ ዘ ዌይ እነ ሉተርን አሁን እኔ ሉተራን ስለሆንኩኝ በተለይ ደግሞ የሉተር በጣም የሚታወቅበት አንደኛው እሱ ስለሆነ ሶላ ስክሪፕቸራ ሲል ምን እያለ ነበር የሚለውን ነገር ስትመለከቱ አሁንም ስለ ቤተክርስቲያን ወደ ኋላ እንመለስ ነው። አባቶች ምን ብለው አስተምሯል? ስለ ኢንተለጀንስ ሲነሳ፣ ስለ ፑርጋቶሪ ሲነሳ፣ አንዳንድ አስተምሮቶች ትክክለኛ ያልሆኑ አስተምሮቶች ሲነሱ አባቶች ምን ብለው አስተምሯል ስለዛ ጉዳይ የሚለውን ነገር ነው የተመለሰው። ኢቭን እና የሚገርማችሁ ኦክስፎርድ ኮንፌሽናችን አፖሎጂውን ብትመለከቱ እነ ፊሊፕ ሜላንክተን ደግሞ እነ ማርቲን ከምኔት ሁሉም የሚጠቅሱት የቤተክርስቲያን አባቶችን ነው። ቀደም መምህር ያነሱት ነገር አለ። አሁን ዮሐንስ አፈወርቅን በዚህ ይስማማለሁ ይሄንኛውን ደግሞ አልቀበልም ብሎ ፓርሻሊ መቀበል ይቻላል ወይ አባትን በመልአት ነው ሲባል ነበርና አይ እንደዛም ማንም የሚያደርግ የለም። ባይ ዘ ዌይ ከትራዲሽን ጀምረን ስለ ኮንሰንሰስ ኦፍ ፓትረም የሚባል ነገር አለ። እናንተ የምትጠቀሙበት ሜተር ነው። አንድን አባት ብቻ ይዛችሁ ሁሉን ነገር የሱን እቀበላለሁ ማለት ያስቸግራል። ምክንያቱም አስፈላጊ ከሆነ ሶላ ስክሪፕቸራ ላይም እኮ አርጊው ማድረግ ይቻላል። አሁን ጊዜው ስላልሆነ ነው እንጂ ማን ነው ሶላ ፊዴ ላይ አርጊው ማድረግ እንችላለን። ቅድም እያነሱ ስለነበር ማለት ነው። ሶላ ፊዴን በደንብ አስተምሯል አባቶች። እንደውም ከዚህ በፊት ገብተን አስረድተናል ስለ ሶላ ፊዴ በቤተክርስቲያን ኢን ቸርች ሂስትሪ ምን ይመስላል የሚለው ነገር አስረድተን ነበር። የሆነ ሴሽን ነበር እና እሱንም አምጥተን አርጊው ማድረግ እንችላለን። ኢቭን ተውትና እኛን የፕሮቴስታንት ትራዲሽን ተውትና ካቶሊክ ላይ ብትመጡ ካቶሊኮች አሁን ለምሳሌ ፊሎኪን አባቶች አስተምሯል ብለው ያምናሉ። ኢቭን በጣም የሚጠቅሱት አባት አለ ሲሪል ኦፍ አሌክሳንድሪያ ኤንድ ፊሎኬን እንትን ያለ ማለት ነው። ፐርፊሊየምንም ይናገራል ፊሎኬንም ይናገራል ባይ ዘ ዌይ ሲሪል ኦፍ አሌክሳንድሪያ እና እነሱም ያነሱታል። እናንተ ሲሪል ኦፍ አሌክሳንድሪያን በመልአት ነው እንደምትቀበሉት አስተምሮ ተውት። እሺ ፊሎኬ ላይና ጀስቲፊኬሽን ባይ ፌዝ ላይ በጥንት ቤተክርስቲያን አባቶች ኮንሰንሰስ ኦፍ ፋዘርስ ነበር እያልክ ነው አይደለም? ኮንሰንሰስ ኦፍ ፓትረም የሚባለው አሁን ለምሳሌ እንዴት ነው ኢንተርፕሬት የምናደርገው ነው? አባቶችን አስተምሮ እንዴት ነው የምንቀበለው? ስምምነት ባለው ሁኔታ አባቶች በአንድነት ያስተማሩትን ነገር እንቀበላለን ነው። ምንም ጥያቄ ነገሮች ስምምነት ነበራቸው በጥንት ቤተክርስቲያን። ካቶሊካውያን እንደዛ ብለው ያስተምራሉ ይናገራሉ። አንተ ስለጠቀስክ ቄርሎስን ከቄርሎስ ውጭ በዚህ በቄርሎስም እሱ ሌላ ጉዳይ ሆኖ ግን ፊሎኬ በመጀመሪያዎቹ 300-400 ዓመታት በቤተክርስቲያኑ ስምምነት ያለው ትምህርት ነው ብለህ ነው የምታምነው? እኛ ምን አለ መሰለህ መምህር፣ እኛ ጋር አሁን ፐርፊሊየም እናምናለን ወይም ደግሞ ስሩ ደሰን የሚለውን ነገር እንቀበላለን። ኢቭን ከኢስተርን ኦርቶዶክስ ጋር ያደረግነውን ምንድነው አርጊመንት አይተው ከሆነ አግሪመንት እዛ ላይ ያስቀምጠዋል። ይሄ ትራዲሽን ምንም ችግር የለብንም ተመሳሳይ እንትን ስላለው ማለት ነው። እኛ አሁን እየተናገርኩ ያለው ስለ ኤንድ ዘሰን ነው ፊሎኬ። እሱማ ፐርፊሊየም ነው ያልኩት መምህር። ፐርፊሊየም ማለት ስሩ ደሰን ነው። ያንን እንቀበላለን ብለን እናምናለን እንናገራለን ነው
ብዙ ስኮላሮቻችን እንደዛ ይናገራሉ። እና እኔ ይሄንን ያነሳው ሲጀመር ስለያነሳው አባቶችም ይናገራሉ ነው ክሌምህ። አዎ ግን ጀስቲፊኬሽን ባይ ፌዝ ለምሳሌ የፓትሪስቲክ ኮንሰንሰስ የነበረው ትምህርት ነው ስትል በጣም ከባድ ክሌም ነው። እነዚህ ክሌሞች በመጀመሪያ ሉተር ራሱ ፓትሪስቲክ ኮንሰንሰስ ጠቅሶ አይደለም ይሄን ክሌም ያደረገው አይደል? እንደዛ ነው። አይ ነው መምህር እዚህ ጋር አሁን ሚሳረጋችሁ ስለ የነበረው እሱ ነው። ኢቭን አባቶችን እየጠቀሱ እና ምንድነው ኮርዲናይታችሁ ከሆነ ማለት ነው ተገለጠልኝ ያለው ምንድነው? አሁን እዛ ጋር ስለ ዲቫይን ሬቨሌሽን የሚባለው የእግዚአብሔር መንፈስ ቅዱስ ባይዞ እንትና እናደርገውም ያንን ነገር ይሄ ኢንትሪንሲክ እና ኤክስትሪንሲክ የሚባል ነገር አለ ዲቫይን ሬቨሌሽን ላይ ራሱ ማለት ነው። የሉተር ራሱ ይሄንን ነገር ሲናገር መንፈስ ቅዱስ ምንድነው ሲያስረዳው ደግሞ የመንፈስ ቅዱስን መገለጥ አለ ያ እንትን ይለው ነበረ። ያን ነገር ያገኘው ግን በማንበብ ነው። ኮንሰንሰስን እንዲረዳ ነው ያደረገው መንፈስ ቅዱስ እንድረዳ ሳይሆን በቃ የሆነ በመናነብበትም ጊዜ አሁን ለምሳሌ ኢንተርፕሪቴሽን ላይ እና ማነው እና ጎርደን ፊ ራሱ አንድ የሚያስቀምጠው ነገር አለ። ኢንተርፕሪቴሽን ቢብሊካል ኢንተርፕሪቴሽን የመንፈስ ቅዱስም ሮልስ እንዳለበት ይናገራል። ምክንያቱም አስተማሪያችን እሱ ስለሆነ ማለት ነው። እና መጽሐፍ ቅዱስ በሚያነብበት ጊዜ ባስተምሮ የምንረዳው መንፈስ ቅዱስ አው ለሰው ይገልጣል፣ ሰውን ወደ እውነት ይመራል። የሚገልጥህ ግን ወደ ቤተክርስቲያን የታወቀ አስተምሮ ነው አይደል? ትክክል ኤግዛክትሊ። አንዴ እስከ ቢጨርሰው ሐሳቤ ግልጽ ሆነ። ላይ እሱን ኦልሬዲ የሉተርን ትምህርት በጣም ትራዲሽናል እና ፓትሪስቲክ አድርገህ ስላቀረብከው ሉተር ደግሞ ራሱ ክሌም የሚያደርገው አዲስ ሪቬሌሽን ተገለጠልኝ አየው ብሎ ሌሎቹን አባቶች ሁሉ ጄጄ የሚያደርግበት ትምህርት ስለሆነ እሱ እንድታስታርቅ። አይ እንደዛ አይደለም መምህር። እኔ ከቤተ ክርስቲያን የሚጣላ ነገር ቢናገር ኖሮ ወይም ደግሞ ለቸርች ሂስትሪ ውስጥ የማይታመን ነገር ቢናገር ኖሮ እኔ ኢቭን አጌንስት ኮንትራ ሉተራኒዝም ራሱ ሆኜ እነሳበት ነበረ። ቤተ ክርስቲያን ውስጥ ይገኛል ብዬ ስለማምን ነው። ሶላ ፊዴ በቤተ ክርስቲያን ሂስትሪ ውስጥ ይገኛል ብዬ ስለማምን ነው እዚህ ቁሜ እናንተ ጋር እንትንም ብለው ካለዛ አብሬው ሉተር ነበር ማለት ያለው ስህተት ነው። ኦልሬዲ የጀስቲፊኬሽን ሂስትሪ እንግዲህ ከሱ የተሻለ የጻፈ ያለ አይመስለኝም። ፕሮቴስታንት ነው አክቹአሊ የጀስቲፊኬሽን ባይ ፌዝ ያለውን አስተምሮ በጥንት ቤተክርስቲያን ውስጥ የነበረ የታወቀ አስተምሮ አልነበረም ይላል። የታወቀ አስተምሮ ሲባል በምን አይነት ሁኔታ ነው? አሁን ለምሳሌ ሶላ ፊዴን አባቶች